ግን ምን ነበር ያለው ነው ላስታውሳችሁ አንዴ። ከዛ በኋላ እዚህ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ሳነሳ ለመውለድ በደረሰች ጊዜ ይላል። ለምን ወደኋላ አንዴ አንተ ስትጠይቅ ኤርሚ በባክህን አንዴ ለመስማት ሞክር። እስካሁን ሰምቼ ሁሉ ሰዓት ቁጭ ብዬ ይሆን መናገር ስትጀምር ለሚያስተምሩ ጥያቄ ላይ አውራ አንዴ አንተ ስትጠይቅ በምን መልኩ መሰለህ የጠየቀው? ዝም ብለህ ሶስት ጥያቄዎችን ቁጭ ያረክ ሳይሆን ወደ ኋላ መለስ ብለህ እኔ እዚህ ጋር እንደዚህ አድርጌ እንደዚህ እንትን ብሎ ነበር ምናምን የሚል ነገር ነው። ወደ ኋላ ልኮ እኔ ከቁጥር ጀምሮ አይኖ ይገባኛል። ብዙ ሰው ይከታተልሃል። ወንድሞች ከክርስቶታ እንደማይለቁ አውቃለሁ። ለምን ወደ ኋላ ተመልሰህ ያወራና ወደ ኋላ ተመልሰህ እያወራህ ነው አይደለም? አሁን ራሱ ምንድነው ዓላማህ? አኪ ለምንድነው ህዝቡ እንዳይሰማ? ኤርሚያስ አሁን ተመልሰህ እያወራህ ነው አይደለም? ለምንድነው ጫጫታ የበዛው? ለምንድነው ጫጫታ የበዛውማ? አንተ መሀል ስገባ ነው የምሳደስ ማውራት ጀምር። ልሰጥህ እኮ ነው አኪዬ። ሰው ይታዘብሃል። በቤት መጥቼ የረሳሁትን እንዳረሳሁት አድርገህ ማለት እንደረሳሁት አድርገህ ያረሳሁትን ለማስታወስ ወደ ኋላ ለህዝቡ ነው ታርገው። ሙሉ ሰው ነህ። መልስ አድርገው ሚዩት አድርገው አባ እንትን አያስችልህም። ልክ ማውራት ጀምር ስለምገባ ግድ የለህም። አሁን ያቺን ጺምህን እየጎተትክ ቤት ዘግተህ ለምታወራ መልስ ብራዘር እንደላምጡት በለኝ። እሺ አይ የምር ሚዩት አድርገው እስቲ አቆ መልስ ግድ የለም። እኔ ሚዩት ባላርገው መልስ ግድ የለም። አልገባም ሚዩት አላደርግም እያለ ነው እንግዲህ ማለት እንዴት እንደምንግባባ አላውቅም። በጣም እኔ በእውነት ትዕግስቴን የሚፈታተን ነገር ነው የምትሰራው ትላለህ። እሺ ኑ በብርሃኑ ተመላለሱ ኑ በብርሃኑ ተመላለሱ። ግን ምን ነበር ያለው ነው ላስታውሳችሁ አንዴ። ከዛ በኋላ እዚህ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ሳነሳ ለመውለድ በደረሰች ጊዜ ይላል። ልብ በሉ። አሁን የኔ የኤርሚያስ ዳሃፀ ልሳን ወይ ደግሞ የአንደበት ስህተት የሆነው ስናገር ቸኩዬ የተናገርኩት ለምሳሌ ኤልሳ ለማለት ፈልጌ ኤልያስ እንዳልኩት ማለት ነው። ወይ ደግሞ አሁንም ያኬን ራሱ አሳያችኋለሁ የአንደበቱ ስህተት ማለት ነው። ታዲያ እዚህ ጋር ማን ነው ብዬ ጠራሁት? እኔ አባለትጹን ነው የጠራሁት። አባለትጹን ሳይሆን ይህንን ኃጢአት የሰራው የገዳሙ አበምኔት ነው። የገዳሙ አበምኔት ነው። አክሊለ ሳያነበው በፊት እኔ እንዳነበብኩት አሳያችኋለሁ። ራስን ክሳሩ ማለት ነው እጄ ላይ ስላለ። ኦኬ የገዳሙ ማነው? አበምኔት ነው። በዛ ያለ ሰው አገልጋይ የሆነው ማለት ነው። ካህን ሳይሆን ካህን ነኝ ብሎ ያለው ሰውዬ ማለት ነው። አይ ቲንክ የገዳማ አበምኔት ነው ምናምን ነገር ሆኖ ምንኩስና ስርዓት ተቀብሎ ያ ኤስድሮስ የሚባል 3 ሰዎች አሉ እዛ ጋር የተጠቀሱት ማለት ነው። ኦኬ ይህ ሰው ካህን ሳይሆን ካህን ሆኖ የተሾመው ሰውዬ ለማለት ነው ባጭሩ። ምናልባት ታሪኩን በኋላ ስለምናየው እዚህም ጋር ዳሃፀ ልሳን እንዳልናገር ልጠንቀቅ። ታዲያ አባለትጹን ማለት ከእናቱ ጋር የተኛው ሰውዬ ሳይሆን ይሄ አባለትጹን የተባለው የዛኛውን ሰው ኃጢአት የተቀበለው ነው። ታዲያ ኤርሚያስ አባለትጹን እኮ ብለሃል ብለህ ካልከኝ አዎ ብያለሁ። ያልኩት ግን ዳሃፀ ልሳን ይባላል ወይ ደግሞ የአንደበት ስህተት። ኦኬ ሰው ነኝና ስለሚገጥም በጣም ብዙ ገጥሞኝ ስለሚያውቅ ማለት ነው። ኤልሳ ለማለት ፈልጌ ኤልያስ ብያለሁ። እንደዛ እንደማለት ነው። ታሪኩ ግን ውሸት ነው ወይ? እናያለን። ለእፎይ ያድርሱት። አባለትጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይህም ብቻ አይደለም። እሺ ሰው ማለት ከአሁን በኋላ እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን በጣም እንጂ። አኬን ጥሩት። እሺ አኬን ጥሩት። አክሊለን ካለ ጥሩትና ምናልባት ከመጣ ማለት ነው። ጠርቶኝ ነበር እኔ ባገኘው ደስ ባለኝ ነበረ፣ ግን በወቅቱ አልነበርኩም።
አክሻ ስጠራኝ አልነበርኩም። ኖርዌይ ብሆን እንዴት ደስ ባለኝ ነበር አንተ ጋር ብገባ ኖሮ ማለት ነው። ኦኬ ይህን ሰው እንደዚህ ነው ወይ የምትሰሙት አለ። አዎ በደንብ። አሁን ይኸውልህ እንዳንተ ወዲያውኑ መረጃው ከሙስሊሞች እጅ ለፎይስ ሰጠው እስላሞች ሲጠዘጥዟችሁ እንዳንተ ወዲያውኑ ዳውንሎድ አድርገህ እንዳነበብኩ አይደለም። እኔ ጋር መጽሐፉ የከረመ ነው። በጣም ብዙ ባለጌ አባቶችህን አሳያለሁ ከዚህ መጽሐፍት ውስጥ ማለት ነው። ሌሎችንም ማለት ነው። ከፍ አድርገዋለሁ ዶዙን እና አባለት እጹንንም እናየዋለን ማለት ነው። አኬ ግን ካለ ጥሩት ፕሊዝ፣ በጌታ አኬ ካለ ጥሩት። ኢንቪቴሽን ልቀይታል። እሺ ቴንክ ዩ። አኬ ከመጣ ናይስ ነው ማለት እሱ ሲጠራኝ እኔ በወቅቱ ብሰማ ኖሮ ገባ ነበረ ማለት ነው። እሺ አኬ አለ። አኬ ና ካለ ቪዲዮን እየሰማሁት ነው፣ ዘግይቶ ነው የደረሰኝ። በወቅቱ ብሰማው ደስ ባለኝ አለ። ኤርቢ ታች ላይ ኮሜንት እያደረገ ነው አለ። ኖ ኦኬ መጣ። እሱ ነው ግን ሌላ ፀጉረ ልውጥ እንዳይሆን። እሱ ነው። ቴንክ ዩ አኬ፣ እንኳን ደህና መጣ። ሰላም ለአንተ ይሁን ኤርሚ፣ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ጌታ ይመስገን። እንዴት አንደና ቆያችሁ? ዜር ይመስገን። ማታ ስታዘጠዘኝ ነበረ ይሄን ሰውዬ እንደዚህ ያለው እያልክ ይሄን ሰውዬ ነው በዚህ ያለክ የምትሰሙት እያልክ ማለት ነው። አዎ እኔ አስቀድሜ ቴሌግራም ላይ ጽፌ ነው የገባሁት። እንግዲህ ላበላብ ላደረገ ነው ብዬ በእርግጥ እንደ ቀልድ ነው ቃላት ተጠቀመው። ቴሌግራምህን አላየሁትም። ያለ ጠርቶ ነበር ብለዋሉኝና አዎ ላይቭ ላይ ሆኜ ስጠራ ነበረ እና ምናልባት ምንድነው ብዙ ከመስራት ምናምን የተነሳ አንዳንድ ጊዜ ጭንቅላታችን እየደከመ ስለሚሄድ ማለት ቀኑን ሙሉ የሰራ ሰው ወደ አመሻሹ ላይ በቃ የሆነ የሚያነበውም ነገር ካለ ራፍሊ ገረፍ እያደረገ ብቻ ነው የሚሄደው እና ብዬ ነበር እዛው ላይቭ ላይ እና ምናልባት እንደዚህ አይነት አጋጣሚ ተፈጥሮበት ከሆነ የተሳሳተው የኛውን ስህተት በግልጽ እንደዛ ብሎ ይናገር ምናምን ብዬ ነበረ እና አሁን ዳዘ ልሳን ነው። አክቹዋሊ አሁን ኤልያስና ኤልሳ በተባሉ ደረጃ አይደለም ስህተቱ፣ ግን ምንም ሆነ ምን ግን ቢያንስ በቃ የአንደበት ስህተት ነው ሰው ነኝ ምናምን ብለህ ስትናገር ስሰማ ኦኬ በዚህ ደረጃ ከሆነ መልካም እናየዋለን። ግን ምንድነው አንተ ለማታ በገባህበት ሰዓት እንግዲህ እኔ ጋር ጥሩ ሰዓት አይደለም። እናንተ ማታ ስትገቡ እኔ ጋር ሊነጋጋ 1 ሰዓት ወይ አንዳንዴም ደግሞ 2 ሰዓት ምናምን ነገር ይቀራል። 4 ፒኤም ወይ ደግሞ 5 ፒኤም አንዳንዴ 6 ፒኤም ላይ ኤኤም ሶሪ ፒኤም አልኩኝ ኤኤም ላይ ሞርኒንግ አካባቢ በኢትዮጵያ እንግዲህ 10 ሰዓት ወይ 11 ሰዓት ወይ 12 ሰዓት አካባቢ ወደ ጠዋት አካባቢ ነው የሚሆነው። ያ በጣም 4ኛው ክፍል የሚባለው በመጽሐፍ ቅዱስ የእንቅልፍ ሰዓት ነው። እንግዲህ ተኝቼ አምልጦኛል ማለት ነው። ኤኒዌይ ታሪኩን አብረን እንየው። ምንድነው ዳህፀ ልሳን እንግዲህ ይገጥማል። የኔ ዳህፀ ልሳን ብያልኩትኝ አባለት እጹን ብዬ ማለት ነው። አባለት እጹን ሳይሆን ይሄን ድርጊት ያደረጉት አባለት እጹንማ የሰውየውን ንስሐ የተቀበሉ ሰው ናቸውና ክፍሉ ስህተት ነው ያው አዎ እንዴ ምንም ይሄ እኮ ስህተት ነው እኮ የአባለት እጹን ብዬ ማለት ይሄ የአንደበቴ ዳህፀ ልሳን የሚባለው አለ አይደል? ቀደም እየተናገርኩ ነበረ በባለፈው ላይ ጋዲሳ ስለ ኤልሳ በዛ ህፃን ላይ ስለመተኛት ሲያወራ እና ኤልሳ ብዬ ላለው ብዬ ኤልያስ አልኩኝና ጋዲሳ ምን አለ ቀበላለና እንዴ ኤልሳና ኤልያስን ያለየ ሰውዬ ነው እንዴ ሰውዬ አሁን እዚህ እየመጣ ያዙኝ ምናምን ነገር ብሎ የሚለው አለ። እርግጥ ነው ኤልያስና ኤልሳ ሁለት የእግዚአብሔር ታላላቅ ነቢያት እንደሆኑ አውቃቸዋለሁ። በመጽሐፍ ቅዱስ በጂኦግራፊም የተወለዱበትን አካባቢ በእስራኤል ላይ ያለው አውቃለሁኝ። ከዛ ያለፈ ምናልባት እናትና አባታቸውን አውቃለሁ ብዬ አልልም። ኤልያስ ያው እንደሚታወቀው እናትና አባቱ እንትና አረባከን አንተ ሰውዬ ርዕሱ ላይ ተቀመ ደግሞ ምን ልትልን ነው? አይ አላቅም ነው። ኤልሳ እናትና አባቱን ታውቃለህ ብለው ደግሞ እንዳይመጡ ኦኬ እሺ። ታሪኩ ያለው ዞራ ሰኔ ላይ ነው። ያው እዚህ ክፍል ላይ ማለት ነው። ታሪኩ ወረኛ ሁሉ ያውቀዋል። በርግጥ እኔ ሙሉውን ያነበብኩትኝ ምናልባት እዛ ጋር ደግሞ አንዱ የተናገርከው እዚህ ጋር አባለት እጹን ብዬ እዚህ ጋር ታሪኩ ጋር ሄድኩትኝ። ከዚህ ወደዚህ አንድ የአክሮባት ተገልብጬ እንደ ቻይና ኩንጉፉ ለመሄድ ፈልጌ አይደለም። አንብቤዋለሁ ታሪኩን አጠር አድርጌ ዝም ብዬ በሃይላይት ለማሳየት ፈልጌ እንጂ ክፍሉን ግን አሁን ሙሉውን ካላነበብከውም አነበዋለሁ፣ ካነበብከውም አነበዋለሁ ለህዝቡ ማለት ነው። እንደዚህ ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም
ሰኔ 17 ቀን በዚች ዕለት ታላቁ አባት ለትጹን አረፈ። ይህ አባት ከብህንሳ ሀገር የህርያቆስ የሚባለው ቅዳሴ ማርያምን የደረሰው ሰውዬ የዚህ ሀገር ሰው ተወላጅ ነው ብሎ ይላል። እኔ ካርታ ላይ አላወኳትም። እንደ እግረ መንገድ ግን የሚያውቁ ሰዎች ቢጠቁሙ ደስ ይለኛል። ማለት ሀገር ብህንሳ ብሎ ስለሚል ይህ ብህንሳ ሀገር ነበረ። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የጣላትም ያገኛታል፣ የዘላለምን ሕይወትንም ይጠብቃታል በሚለው በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ሮጦ ወጣ እኮ። አይ ቆይ መምህር አክሲስም ከታች አይቼዋለሁ። እሱም ካለ መግባት ይችላል። ወርዶ ይሆናል። እንረጋጋ። አይ አኬ እንደዛ ያደርጋል። መስማት ካልፈለግም መብቱ ነው። በቃ ገብቶ አኬ እንደዛ አያደርግም እኮ በቃ ሌላ ነገር አትበሉ። ሌሎቻችሁ ሌላ ስም አትጽፉ። ወንድማችን ይመለሳል። ሲመጣ ሆሲ የታች ተወርጅልኛለሽ። የታች ዲያቆን ፈለገም አለ። አኬ እንደዛ አያደርግም፣ በፍጹም አያደርግም። እንደዚህ አይነት ቢያንስ እዚህ ላይ መሰክርለታለሁ። እንደዚህ አይነት ስብዕና ያለው ሰው አይመስልም። አንዳንድ ነገር ላይ ይሄን ሰው እያትስሙት ምናምን ነገር ብሎ የሚለው ላይ አንዳንድ ይችላል እንጂ አኬና ተመልሰና እሺ ወይ ቻርጅ ሊሆን ይችላል ወይ ኔትወርክ ሊሆን ይችላል። ዳታም የሚጠቀም ከሆነ ጠየምጠም ያለው ማሰቡ ጥሩ ነው ወገኖች። ኦኬ እንደው ትዕግስታችሁ ጥሩ ነው። እንደው ለመሳብ ካልሆነ እኔ ቁጭ ብሎ ለመስማት ፈቃደኛ ይሆን አልመሰለኝም። እሱ ያችን ያንተን ስህተት አጉልቶ ለማሳየት ነው እንጂ እሱ አይዶንት ቲንክ ሶ። እስቲ ለማንኛውም እናየዋለን ከመጣ እኔ አፋርስ ከመጣ ሰለሞን እባክህ እሱ ይመጣል። በቃ ተው እንጂ ምን ሆናችሁ ነው? ይመጣል ብለን እናስብ። መምህር አክሲስንም ስላየሁት ሌላም ሰው መምጣት ይችላል። ተለዋጭ ችግር የለውም። በግደጉን እናስብ። አዎ እስከዛ ያኬን ቪዲዮ እየሰማን እንጠብቅና መጽሐፉ እዚህ ያለ ከማነው ዘወርኃ 17 ላይ ነው ያለው። ማነው ዘወርኃ ሰኔ አየው ናጽ ያልኩኝ እዚሁ እንኳን ማለት ነው ዳጸ ልሳን ማለት ነው። ዘወርኃ ሰኔ 17ኛው ቀን ላይ ነው ያለው። ስንት ቁጥር አለው? 19 ቁጥር አለው። አጭር ቁጥር ናት። እንደው ባጥላ አንበባ አቋይ አይምጣ ዲያቆን ይምጣና ምናልባት 2-3 ከምደግመው ካለ ቢመጣ ወይት ማማ ካለ ቢመጣ ደስ ይለኛል ማለት ነው። አኬ እንደሚመጣ ተስፋ አደርጋለሁ። መቼም በዚህ ነው ያልክ። እንደው ከጠረጠርኩ ውረድ እዚህ ሰውዬ ቤት አትግባ ተባብለን ተገዝቶ የለ ወይ ምናምን ነገር ካልተባለ በስተቀር ኤኒዌይ እሺ። ግን እስከዛ ቪዲዮን እየሰማን እንቆይ ያለውን ማለት ነው። አኬ መለሰልኝን መልስና መጽሐፉ ምን እንደሚል የኤርሚያስ የኔ ዳጸ ልሳን አባለትጹን ነው ከሴትዮ ከ10 ጊዜ ከእናቱ ጋር የተገናኘው ብዬ መናገሩ እንጂ ሰዎቹን ያቀያየርኳቸው። ይሄ ደግሞ ያው ዳጸ ልሳን አንድ በስተት ይባላል። ምክንያቱም የመድረክ ሰባኪ ስለሆንኩኝ ተናጋሪ ስለሆንኩኝ ሰው ሆኖ የሚናገር እንኳን እንደኔ የሚሰብክ ፈጥኖ የሚናገር አይደለም። በኖርማል እንኳን ስንናገር አበበች ለማለት ብለህ እኮ አየለች ምናምን ነገር ይባላል። እና እንደዛ አይነት ነገር ይገጥማል ለማለት ነው። ምን ማለት ነው? ዳጸ ልሳን ትክክል አይደለም። ስለዚህ ኤርሚያስ ምንድነው እያልክ ያለው? በዳጸ ልሳን በተናገርኩት ላይ ትክክል አይደለም። ስለዚህ ይቅርታ። ታሪኩ ግን ውሸት አይደለም። ሙሉን ቁጥር እናነባዋለን እና እስከዛ ያኬን የመለሰልኝ ቪዲዮ እንስማ። ኤኒዌይስ ወደ ገነት አልገባም። አኖሩን ያጠፋታል ነብያችን እርስ አኖራ ሙሉ ግን ያጠፋ ቺን ቃል እዚህ ቦታ ላይ በደንብ እናየዋለን አልኳችሁ። ይሄ ሰው አባለትጹንም ጸልዮለት በጸሎት አስበይ ብሎ ካለ በኋላ መጨረሻ አኗወሩን ያጠፋው እግዚአብሔር ማለት ምን እንዴት አድርጎ ነው ያጠፋው? ማንንም ሰው መግባት ከፈለገ ነው ወርድለታለሁ ነው ሆሲ ያለች ችግር የለውም። እህትየው አለች እሷን አወርዳትና ከዛ አኬ ስትመጣ ካለ ላክልኝ ካለ ላክልኝ። እሺ ስለዚህ እናየዋለን። ወደ ገነት ሳይገባ ቀረ። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ላስታውሳችሁ አንዴ። ከዛ በኋላ እዚሁ ላይ ግን አንድም ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል።
በቃ እዚህ ጋር እኔ ዳጸ ልሳኔ ነው። ምክንያቱም አባለት እጹን ሳይሆን ያደረጉት ሌላኛው ሰው ነው ያደረገው። እሳቸው ለዚህ ሰው በጸሎታቸው እንዲያስቡት ነግሯቸዋል። በቃ ችናት። ከዛ ውጭ ታሪኩ ውሸት እንዳይደለ ስሙን የተሳሳትከው እንጂ ታሪኩን አይደለም ማለት ነው። ኖ ስሙን የተሳሳትኩት ታሪኩን ማን ተሳሳታለ? ወንድምነት ታሪኩን ፖለቲካው እዚህ ጋር አለቃ ማለት ነው። አኬም ሆነ እፎይ ሌሎቹ በሙሉ ከኔ እኮ ነው ያገኙት። እነሱ እንኳን ይህንን ግዙፍ የሚያህል ስንክሳር መጽሐፍ እኔ አመቱን ያለኝ እዚሁ እጄ ላይ ያለው እንኳን ይሄኛው ከወረሃ መጋቢት እስከ ጳጉሜ ነው ያለው። ከመስከረም እስከ የካቲት እስከ የካቲት ደግሞ ያለው አለኝ። እንዴት ታሪኩ እንዴት ስተዋለሁ? ታሪኩማ የተፈጠረ ታሪክ ነው። ታዲያ ስም ነው ያቀያየርኩት። እሱ ነው የኔ ዳጸ ልሳኔ የተባለው ማለት ነው። እሺ ዲያቆን የምትለው ምን ጠራኝ? ጠርቼ ነበረ። ኦኬ አንተ እዚህ ጋር እየተናገርክ ያለው ምናልባት አባለት እጹን እና የገዳሙ አበምኔት አቀያይረህ ነው ሐሳቡን የሰጠው። አዎ ለአንተ ጥያቄ አለኝ። ቆያ ልጨርሳ እንስማው ነው። ከዛ ታይቀኛለህ። ታሪኩን ራሱ መነበብ ስላለበት እናንበብና እንጨርሳለን ማለት ታይቀኛለህ። ዲያቆን ቴንክ ዩ። ኦኬ አኬ ግን እንደወጣ ቀራ። ስለዚህ በዓላማ ነው ማለት ነው የወጣው ወይስ ምን እንበል? እሺ ችግር የለውም እንጠብቀው። ግዘኝ ኤርሜ ገዝግዘኝ አይመጣም። ይሄንን ሐሳቡን በሐሳብ ለማውራት በቃ የፈለገውን እኮ እሱ ጨርሳችሁ። እሺ አይ ቆይ እንዴ ወንድሞች በሚናገሩ ሰዓትማ አፋፋቸውን አትላቸውም። የፈለጋቸውን አስተያየት ይስጡ። ከፈለገ አይመጣም፣ ከፈለገ ተኝቷል፣ ከፈለገ ሮጧል፣ ከፈለገ ያለነው እኮ የፈለጉትን ያወሩ። እንዴ ዲያቆን የፈለጉትን ያወሩ። ወንድሞቼ የፈለጉትን ያወሩ። ሐሳብ መስጠት ይችላሉ። ሐሳብ የሚሰጡት አኬ ከዚህ ጋር መጥቶ ነበር፣ ከዛ ሄደ። የሄደበት ምክንያት አይ ቻርጅ አልቆበት ነው ብሎ ቢል ዳጊ ኖ ዳጊ ተሳስተሃል ፈርቶን የሸሸው ብሎ ቢል ቢኒያም የለም አውቆ ሆን ብሎ ነው የወጣው ብላ ብትል ሜርሲ ኧረ በፍጹም ይመጣል ብሎ ቢል ሰለሞን አይመጣም ማን ነው እንደዚህ ይመጣል ብሎ ያላችሁ ብሎ ቢል ዮሐንስ መብታቸው ነው። በእያንዳንዱ ላይ ሀሳብ አትስጥባቸው ለማለት ነው። ወንድምነት መናገር መብታችን የተጠበቀ ነው እና እቺን ቃል ታውቃታለህ? does it ring a bell? ገዝግዘኝ ብለህ አሁን ቃሉን ታውቀዋለህ ኤርሚ? ገዝግዘኝ ነው። ገዝግዘኝ ማለት እኮ ለመቁረጥ ወይ ለሴት ብናገር ገዝግዥኝ ስለዚህ ጉዳይ አላወራም ብል ይገባሃል አይደል? ምን እያልኩ እንደሆነ እኔ እኮ አማርኛ እንዴት እንደምትረዱት አንዳንዴ ግልጽ አድርገው ሁሉ ያልተገለጠልኝ ትርጓሜ ስላለ እስኪ ይበሉት፣ አምልተው አስፍተው ይበሉት ወንድማችን። ስለ ገድላትና ድርሳናት ገዝግዥኝ አላወራም ያለው ልጅ ስለሆነ አሁን ብትገዘግዘውም አይመጣም። በቃ እሱ የፈለገው የስም ስህተት ስለነበረ ዳጸ ልሳን ነው የምትለዋን እሱ በቃ እሱ አላቀስ ነው የመጣው። እንግዲህ መጥቶልሃል ተቀበል። አሳፍረኝ ናና ሐዋርያው መልሶች መጥቶልሃል ተቀበል። እሺ ሆሲ ነው ተቀበለልህ። አኬና ይመጣል። አይ እንደዚህ ታሳፍረኝ ደስ ይላል። ታሪኩን ስታነብ በምንም መንገድ ሊያቋርጥ አይገባም። ቁጭ ብሎ ሚዩት አድርጎ ነው መስማት ያለበት። አንተ ተናገር ስትለው ብቻ ማውራት ያለበት እና አያስወራም ሰውን ባይዘው ሐዋርያው መልሶች ዌልካም ባክ። እንደዚህ ስትመጣ ደስ ነው የሚለው። አሁን ይነበብና ታሪኩ እሺ ስም ዳጸ ልሳን ነው ተብሏል። ታሪኩ ግን እውን እንዳልሆነ ወይ እንደሆነ ወይ መጽሐፍ ቅዱሳዊም ከሆነ ቀስ ያለን እናወገዋለን። እሺ ተመልሻለሁ። አሁን ወይስ ወደ ሐሳቡ ሄድ? ተመልሻለሁ ወደ ሐሳቡ። በጣም የሚረብሹ ልጆች ገቡ ማለት ነው። አሁን አንደኛ እንደወጣው ሳይታወቅ አኬ የወጣበትን ሲወጣ እኔ እንደዚያ አያደርግም ብያለሁ። አንደኛ እንደዚያ አያደርግም፣ ሁለተኛም ደግሞ የወጣበት ኔትወርክም ሊሆን ይችላል ኢንተርኔትም ሊሆን ይችላል ብለናልና ግን ቢኒዬ መጨረሻ ላይ ገዝግዥኝ ብሏልና አይመጣም ብለው የራሱን አስተያየት ነው የሰጠው።
ስለዚህ እኔ ይቅርታ ጠይቃለሁ። ግን እኔ እንደዚህ ያደረግማ ይመጣል ነው ብያልኩትኝ እንዳልኩትም መታል ማለት ነው። ቴንክ ዩ። አይ ሲጀመርም እኮ እንትን ነው ኤርሚ ሲጀመር የሚዩት አድርገው እኔና ኬብቻ ነው የምናወራው። ቴንክ ዩ። እዚህ ጋር እኔ አሁን እንደዚህ የሚያስወጣኝም ምንም ነገርም የለም። የገባሁበት እኮ ምክንያት ምንድን ነው እንግዲህ አባለጹን የተባሉት አባት ይህንን አድርገዋል የሚል ነገርን ተናግረህ ስለነበረ እኔ ደግሞ ቀጣይ ገብቼ አይ አባለጹን ይህንን አላደረጉም አልኩኝ። በቃ አለቀ። ይሄ ነው ሀሳቡ፣ የተነሳው ሀሳብ ይሄ ነው። እዛው ላይ ቪ ላይ ምን እንደውም በጣም እንዴት ነው በጣም ፖዚቲቭ ሆኜ ማለት ነው ብዙ ካነበበ በኋላ መጨረሻ የቀኑ መጨረሻ ላይ እንደዛ አእምሯችን የሆነ ዲዚ ነገር እየሆነ እንደሚሄደው ልክ በዛ ሙድ ውስጥ ሆኖ አንብቦት ከሆነ ደግሞ ይሄኛውን ተሳስቻለሁ ይበል ብያለሁ። ይሄ በጣም በጣም ትልቅ ፖዚቲቭ መሆን እኮ ነው እንጂ ነገሩን ፖለቲክስ እንስራበት ብንል በጣም ሊጮህ የሚችል ነገር ነው። እና እንደዚህ ከሆነ በኋላ ምን ሲጀኔ ላይ ምን የሚመጣብኝ ነገር ኖሮ ነው ከዚህ ሮጦ አመለጠ ቅብርጥሲ ምን ማይ ብራዘር ምንም እኮ ነገር እኮ የለውም። ከታሪኩ ጋር በተያያዘ በቃ ታሪኩን የፈጸመው አንድ ሌላ ሰው ነው። መጽሐፍ ቅዱስ ላይም በጣም ብዙ አደገኛ ኃጢአትን የሰሩ ሰዎች አሉ። እነዛ ሁሉ ግን ኃጢአት ነው የተባለባቸው። በጣም አደገኛ እንደ ነብየ እግዚአብሔር ዳዊት ያሉ ታላላቅ የእምነት አባቶቻችን ምን አይነት ኃጢአት እንደሰሩ እናውቃለን። አባለጹን ግን አልሰራውም፣ ሌላ ሰው ሰራው፣ ተናዘዘው ነው አለቀ። ከዚህ ውጪ ሌላ ርዕስ ከሆነ ንገሩኝ። እዚሁ ማለት ሌላ ርዕስ ማለት ነው። አንድ ታሪክ ላይ መራሱ ቢሆን አይ ኦኬ እሺ ይሄኛውን አባለጹን ይሄን አድርጓል አላደረገም የሚለውን ተወና ሌላ ነገር እኔ ከሆነ እሱን አሳውቁኝ። አባለጹን አድርጎታል አላደረገው የሚለው ግን እሱ አሁን አከራካሪ አይመስለኝ። ሞረዲ ኤርሚም አይ ይሄ እንኳን እንደው ስተት ነው ብሎ ስለተናገረ ማለት ነው። የአባለጹን ብሎ የሚለው ቃል ነች አይደል? የስም ዝውውር ላይ ነው ማለት የስም ዝውውር አልኩኝ። ስምን ስናገር ነው የኔ ዳሃ ጸልሳን አይ አይደለም። ሌላ ምንድን ነው? የገዳሙ አበምኔ ተላለው ብዬ አጋጣሚ ሆኖ አባለጹን አልኩኝ እኮ አይደለም። ከይቅርታ ጋር እንደዛ አይደለም። ይሄ ስህተቱ እንደዛ የሚባል አይነት ስህተት አይደለም። ልክ ኤልያስ ስላለው ማን ኤልሳ ስላለው ምንድን ነው ስህተት? የኔ ስህተት ምንድን ነው? እሺ ልክ እንደ ቀደሙ ኤልሳ አላለው ብዬ ኤልያስ አልኩኝ ምናምን እንደሚባለው አይነት አይደለም። ይሄኛው ታሪኩ ነው ሙሉ በሙሉ ያዛባው። ይሄ ታሪክ የማዛባት ነው። ኢቭን የገዳሙ አበምኔት ስሙ ራሱ አልተጠቀሰም። ስለዛ ስም ተምታቶ ቢኖር ራሱ ለማለት አይመችም። ስለዛ ምንድነው አንድን ኖርማል ሌላ ኃጢአተኛ የሆነ ሰውዬን ግብር አንስቶ ለሌላ ለቅዱስ አባት የመስጠት ነገር ነው የተሰራው። ስለዛ ይሄኛው የተወሰነ እንትን ያለ ነው፣ ራቅ ያለ ነው። ቴንክ ዩ። ኦኬ እንግዲህ እኔ እስከሚገባኝ እና እኔ አይደል ተናጋሪው የገዳሙ አበምኔትን ለማለት ብዬ አባለጹን ብዬ ነው ያልኩት። ይሄ ደግሞ ታሪኩን ያው አኬ እርግጠኛ ሆኜ እንደው ብናገርም ድፍረት ከሆነ ባልናገርም ይሄን ታሪክ ስንክሳር መጽሐፍ ያው እንደምታውቀው ምናልባት በጣም ትልቅ መጽሐፍ ነው። በቤተክርስቲያን ውስጥ ካሉ መጽሐፍቶች በጣም ትልቅ ነው። ከወርሃ መጋቢት እስከ ጳጉሜ ያለው ነው። ከመስከረም እስከ የካቲት ያለው አይደል? ያው መጽሐፉ በጣም ቮሊዩም በጣም ትልቅ ስለሆነ ምናልባት አንብበህ ከዚህ በፊት ደርሰህበት ሊሆን ይችላል። እኔ ግን ስጠረጥር ከዛሬም በፊት አንብበህ ላታውቅ ትችላለህ። ችግር የለውም። በየትኛውም ጊዜ ነበብ በየትኛውም ጊዜ የኔ አበምኔቱንና አባለጹን ስማቸውን ያቀያየርኩት ልክ ኤልሳ ለማለት ብዬ ኤልያስ ብዬ እንዳልኩትና ጋዲሳ አይ ኤልሳና ኤልያስን ለይቶ እንኳን የማያውቅ ምናምን ነገር ብሎ ሲል በኤልሳና በኤልያስ መካከል ታላላቅ የእግዚአብሔር ነቢያት ቢሆኑም የስማቸው ግን ልዩነት እንዳለው የማይገባኝ አይነት ሰው አይደለሁም። እንዲህ አይነት ነገር ደግሞ ይገጥማል። ራስ ሀኬ እንደዚህ አይነት ዳሃ ልሳን ብሎ የሚለው ይገባሃል። ካልገባህም ደግሞ እዚሁ ክፍል ላይ ወገኖች በላኩልኝ። በዚህ ክፍል ላይ እዚችኛዋ ቪዲዮ ላይ ምን አልክ? Saint Balaam realized that he was the devil. እና ያ የጎበኛው ቅዱስ ባላሞን ወይም ፓለሞን እሱ ሰይጣን እንደሆነ አወቀ። እንትን ይሄ መጥቶ እየፈተነ ያለው ማለት ነው። he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸለየ እንዲያል ነው ማለት ነው። The devil became like smoke and disappeared. እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ። Saint Balaam went to Saint Latsun
to take his advice on devil warfare ከዛን ሴም ባላሞን ከሴንት ለሱን ምን አደረገ ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱን እንትን አለው ጠየቀው አቆይ በቃ እንዴ ያ ኦ ዌት አይደለም በጣም ይቅርታ በጌታ በጣም ይቅርታ ቆይ አንዴ there he was there by the man this kid a women's I'm trying to shade him oh ተስጨል በጣም ይቅርታ አንዴ ገንሽ እንደዚህ ነው በቃ ይሄ ማለት ነው ደሃ ጸልሳን ማለት አሁን በዚህ አሁን አኬን እኔ ይሄ በቃ ዝም ብለህ የፈለከውን ዝም ብለህ የምታወራ ምናምን ነገር ብዬ አልሰራም ይሄ ነው ደሃ ጸልሳን ማለት በቃ ልትለው የፈለከው የሆነ ፐርሰን ነበር የሆነ አካል ነበር ታሪኩ ግን በደንብ ካነበብከው በኋላ ቆም ብለህ ግን ስታስብ አይልም ማለት ነው እና እዛው ጋር ያንተ እዛው ጋር ያነበብከው ያለ ነው እንትን ያልከው ይሄኔ ግን እዛው ጋር ያልኩ ሳይሆን ከቆየ በኋላ ነው ቪዲዮውንም ስሰማው ያልኩት ማለት ነው ይሄም ደሃ ጸልሳን ነው የኔም ደሃ ጸልሳን ነው የስም ዝውውር ነው ያደረግነው ማለት የስም ለውጥ ነው ያደረግነው ለማለት ነው ኦኬ ግን ታሪኩ ታገር ለበል እዚህ የኔ የደሃ ጸልሳን ነው ላይ ወይስ ኦኬ ትችላለህ እንትን ነው ይሄ የኔ ላይ ምንድነው ስህተቱ እኔ ስናገር ማለት ነው እንግዲህ አሁን አክቹአሊ እኔ ስህተትም የሚባል አይደለም እንትን ነው የደሃ ጸልሳን ሳይሆን የውጭ የኮፕቲኮችም እንትን አለ ሲንክሳሪየም አለ ሲንክሳር አለ ሶ የዛ ሲንክሳር ላይ ያለውን አንዱን ታሪክ እያነበብኩኝ ነው ሳነብ ሴም ባላሞን ቅዱስ ባላሞን አባለጹንን እንደ ጎበኛቸው ይናገራል መጀመሪያ እንደዛ ብሎ ነው የሚጀምረው ከዛ መጨረሻ ደግሞ ይደግማል ይሄን ነው ሊጎበኛቸው የሚለው ማለት ነው ሶ ጎበኛቸው በሚለው ጀምሮ ስለነበረ ታሪኩ እየተነገረ ያለው ከዛ አንፃር ነበር የመሰለኝ እየተረጎምኩት ሲል ማለት ነው ቀጥታ ቃል በቃል ነበር እየተረጎምኩት ያለው ሙሉን ታሪኩን አንድ አንብቤ ሳይሆን እየተረጎምኩት እዛው በየሐረጉ ስለሆነ እየተረጎምኩት ይርኩት እንደዛ ነበር ልክ መጨረሻ ላይ ግን ሲደግመው ግን ኮንቴክስቱን ይቀየራል ስለዛ ወዲያውኑ ምን አደረኩኝ ኮንቴክስቱ ስለሚቀየር ይሄ የቋንቋ ምንድነው ጉዳይም ስለሆነ ማለት ነው አይ መጨረሻ ላይ ይሄን ስላስገባው ከዚህ ከኮንቴክስቱ አንፃር አስቀድሞ ሰይጣን ሲፈተኝ የነበረው ሴም ባላሞንን ከዛ በኋላ ተዋጋ ዘን ወደ አባለጹን ሄዶ ምንድነው ምክርን ተቀበለ እዛው ነው ራሱና እዛው ነው ምን ወዲያውኑ ተናገርኩኝ ያንተ ችግሩ ምንድነው ጭራሽ ይሄ እንደ ትችት አድርገን ያቀረብከው አይ እንደ ትችት አድርገን ያቀረብከው ምኑን የናንተ ቅዱስ አባቶች የምታመልኳቸው እንዲህ ያደርጋሉ የሚል አደገኛ ትችት ነው ያቀረብከው ይሄ አደገኛ ትችት ደግሞ ስህተት ነው እንደዛ ይሄ የምናመልካቸው የሚለው እሱ ይቅር ሲቀጥል ደግሞ የጠራኸው አባትም ይሄንን አያደርግም ያኛው ኃጢአተኛ ሰውዬም ደግሞ ኃጢአት ነው ብሎ ሲናዘዝን ያየነውና እሱን ያስቀምጠው ከኔ ጋር አይገናኝም ኦኬ ስለዚህ እዚህ ጋር ይቅርታ ብለህ ያልከው ስህተት ነው ብለህ ያልከው ታሪኩ ልትናገረው የፈለከው ነው ወይ ያነበብከው በኋላ ላይ ቆም ብለህ ያው ስህተት መሆኑን ሶሪ አልከው እዚህ ጋር ማለት ትርጉሙ ላይ ማለት ነው ከኮንቴክስቱ ሰይጣኑ በኑ ጠፋ ሴም ባላሞን went to Saint ለሱን to take his advice on devil warfare ከዛን ሴም ባላሞን ከሴንት ለሱን ምን አደረገ ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱን እንትን አለው ጠየቀው አቆይ በቃ እንዴ ይሄ ወንሽ ኦ ዌት አይደለም በጣም ይቅርታ በጌታ በጣም ይቅርታ ቆይ አንዴ ስታነበው ስለተሳሳትክ ነው አይደል ይቅርታ ያልከው ትርጉም ላይ ነው ትክክል ትርጉም ላይ ምንድነው የመጀመሪያ የገባ ሌላ አንድ ሴንቴንስ ስለነበረ ይደግመዋል መጨረሻ ላይ ራሱን ሴንቴንስ ማለት ነው ከዛ አንፃር ቃል በቃል እዛው እየተረጎምኩኝ ይርኩኝ ስለነበረ ታሪኩ የሚመስለው ለዛኛው ነው አሁን ሌላ ሰው ቢያነበው እንደዛ ነው የሚመስለው ግን መጨረሻ ላይ ያለችው ቃል ስታያት ኮንቴክስቱን አይተው አይ ይሄ ለዚህኛው ነው የሚለው እዛው እንትን ትሏል ስለዚህ እኔ ምንም ኢል ኢንቴንሽን ዶኝ የምናገርም ሰው ስላልሆንኩኝ በቃ እዛው ወዲያውኑ እንትን አልኩት አሁን ያንተ ግን እንዳልኩ ከዚህ ለየት የሚያደርገው ለጨርስና ከዛ ታሪኩን ለጨርስና እናንተ ግን እዚህ ላይ የተለያየንበት ነገር አለ ቆይ አዎ እናወራለን women's I'm trying to shade him በጣም ይቅርታ ተሳስቻለሁ በጣም ይቅርታ ይሄ ነው እንግዲህ ደሃ ጸልሳ ትርጉሙ ተሳስቻለሁ ትርጉም እኮ ትርጉሙ እኮ ታዲያው በደሃ ጸልሳ ነው አይ ቲንክ ትርጉሙ ስታነበው ደሃ ጸልሳን የሚባለው እዚህ ጋር ምንድነው የሚለው የተባለው ሌላ አካል ሆኖ ሳለ ወይ ደግሞ የተጻፈው ለሌላ ሰው ሆኖ ሳለ አዛብተው ነው የተናገርከው ማለት ነው ስለሌላ ማለት ነው
ይሄ የትርጉም ጉዳይ ይባላል። ሁለቱም ማድረግ ስላለ ቃል በቃል የትርጉም የኔ ደግሞ ለትጹን የሚባሉ ሰው የሉም እዚህ ክፍል ላይ እያልኩ አይደለም። ለትጹን የተባሉት ከእናታቸው ጋራ እዚህ ጋር ከተጻፈው ሰው ጋራ ከእናታቸው ጋራ የግብረ ሥጋ ግንኙነት አድርገው በቅዱስ ቁርባን ሰውን እየገደሉ እንደዚሁ ሕፃናቱን ሁሉ እየገደሉ ያደርጉት የነበረው አበምኔቱ የእሳቸው የአበምኔቱንና የለተንጹንን ስም ነው እኔ ያቀያየርኩትኝ። አበምኔቱ ስም የላቸውም እዚህ ላይ አልተነገረም እኮ የላቸውም። ልክ ነው። እዚህ ጋር ኤስድሮስም የሚባል አለ እና ለትጹን አሉ። ሶስተኛው ሰው የአበምኔቱ ናቸው፣ ስማቸው አይታወቅም። ስለዚህ እኔ አሁን ያ አበምኔቱን ለማለት ብዬ አባ ለትጹን ብዬ ነው ያልኩትኝ። እሱን ወደ ሐፀ ልሳን እሱን ነው ይቅርታ ያልኩት ማለት ነው። እሺ ችግር የለውም። አሁን እኮ ታሪኩ ላይ ግን ስህተትን ካመንክ እኮ ምንም ችግር የለውም። ይሄ ኖርማል ነው። አሁን አንተ ባልከው ደረጃ አቅልለኸው ነው ወይ የምር እንደዚህ የቀለለ አይነት ስህተት ነው ወይ? አይመስለኝም። ግን አሁን ስህተቱ ከባድ ነው ወደሚል ሌላ ክርክር አልገባም። ለምንድን ነው ይህንን እያልኩ ያለሁት? ምንድን ነው አበምኔቱ እላለሁ ብዬ አባ ለትጹን አልኩኝ። ይሄ አሁን ማለት ስትናገር ከነበረው ቪዲዮ አንጻር ይህንን ነው እነዚህ ነው ልታመልክ 19 ቁጥር ስለሆነ ላንብበው ታሪኩ እና ከዛ ካነበብኩት ውስጥ የሌለ ጨምሬ የተናገርኩት ካለ ቪዲዮም ስላለ የተቀረውን ደግሞ ስህተት ይኸው እዚህ ጋር ነጥብ ብለህ ብትለኝ እዚሁ ይቅርታ ጠይቃለሁ ማለት ነው። ስለዚህ እንቀጥል። ስህተትንማ በቃ ወጣ ነው። ያኛው ብቻ ነው የትኛው አባ ለትጹን ያላደረጉትን አደረጉ ብለን ኖ ድርጊቱ ተደርጓል። የተደረገው ድርጊቱማ እኔማ ሳነበው ነበርኩ እያየኸው ድርጊቱ እንዳልተደረገ አድርገህ ድርጊቱን ያደረገው ሰው የገዳሙ አበምኔት ሆኖ ሳለ የኤርሚያስ ስህተት የሆነው በዳህፀ ልሳን አባ ለትጹን ማለት ነው እንጂ ድርጊቱማ ተደርጓል እኮ። እኔ ድርጊቱ አልተደረገም መቻልኩኝ። ድርጊቱን ያደረገው አንድ በሰይጣን የተከበበ ኃጢአተኛ ሰው ነው ያንን ያደረገው። አባ ለትጹን ምንም አላደረጉም። አንተ ግን ያደረከው የእኛ ቅዱስ አባቶች እንደዚህ እንደሚፈጽሙ አስመሰለ ነው የተናገርከው። ይሄ ደግሞ ስህተት ነው አለቀ። እሱ ላይ ከተማመንን በቂ ይመስለኛል ኤርሚ። ምክንያቱም ታሪኩን ሙሉን ላንበው ታሪኩ ላይ ጊዜ ካላልክ በስተቀር እኔ ማነበብኩት እኮ ትላንት አንብበው። እሺ እንደዚህ ይላል። እሺ ይህም አባት ከብህንሳ ሀገር ነበረ። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የጣላትም ያገኛታል፣ የዘላለም ሕይወትንም ይጠብቃል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያውን ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንን ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት በታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስንም ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖችን ጸለየ። ከዚህም በኋላ ልብሱና አስኬማውን አለበሰው፣ በገድልም መጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመ እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙ መነኮሳት ይጎበኛቸው ነበረ። በአንዲትም ዕለት ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። ይሄ ሰውዬ ነው አበምኔቱ፣ ስሙ አይታወቅም። ይሄ ሰው ነው ከእናቱ ጋራ እንግዲህ የተኛው ማለት ነው። ይህን ሰው ነው እኔ ከአባ ለትጹን ጋር ያቀያየርኩት ስም ዳህፀ ልሳን በሚል እንጂ ታሪኩ እንዳላለ። ኦኬ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱን በዙሪያ ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበው ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነውን ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። ለአባ ለትጹን ማለት ነው የገዳሙ አበምኔት እዛ ሊነግረው ጀመረ። እንዲህም አለው፣ እኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎተ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄዱ ፕሊዝ ወደ ሌላ አገር ሄዱ። ኤጲስቆጶስንም ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድሰው ነው። ኦልሬዲ ኦርቶዶክስ ቄስ ሆኖ አሐዱ አብ ቅዱስ እያለ ይቀድሳል ማለት ነው። ግን አልተሾመም በክህነት ይህ ሰው። ከዛም ለጠላሁትም በቁርባን መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ።
እሰጠዋለሁ። እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቼ አለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ስረይ የሚለው መድኃኒት ማለት ነው፣ የግዕዝ ቃል ነው። አጠጥቼ ሕፃኗን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅ። ከበጎ ስራ ምንም የሰራሁት የለም። ነገር ግን በጸሎትህ አትርሳኝ። ለአባ ለትጹን ነው በጸሎትህ አትርሳኝ ብሎ ያለው ታሪኩን የሚናገር ማለት ነው። ባዩ ማን ነው? የገዳሙ አበምኔት ነው። ይህንን ኃጢአት የሰራው የገዳሙ አበምኔት ነው። አትርሳኝ። ከዚህም ከኃላፊው ዓለም መውጫዬ ደርሷል። ወዲያውም በክፉ አሟሟት ሞተ። ሰውየው ማለት ነው። ይሄ የገዳሙ አበምኔት ሞተ። ነፍሱንም እዚህ ድረስ ያለውን አንዴ ነው ቆይ ልጨርሰውና አብረን እናየዋለን። አንድነት ድረስ እየተስማማን እንለፍ ብዬ ነው። ነው ችግር የለም። ታሪኩን ልጨርሰውና ከዛ አብረን በሃይላይት በወፍ በረር ትሄድበታለን። ኦኬ። ሊቀበሏት በየራሱ በሆነው ስቃይ ሲያሰቃዩት አባ ለትጹንም አያት። ምኖች ናቸው? ወዲያውኑ በክፉ አሟሟት ሞተ። ይሄ ሰው ማለት ነው የገዳሙ አበምኔት። ነፍሱንም አጋንንት ሊቀበሏት በራሱ በሆነ ስቃይ ሊያሰቃዩት አባ ለትጹንን አያት። አባ ለትጹንም የመረረ ለቅሶ አለቀሰ። ኤርሚያስ አንድ አትግለጠው፣ እሱን ፔጅ አንዴ አትግለጠው፣ መልሰው አንዴ ከይቅርታ ጋር። ለምንድን ነው መልሰው ያልኩ? በዋናነት ተነስቶ የነበረው መነጋገሪያ ሆኖ የነበረው ታሪክ ሳይነካ ከሚታለፍ አንድ ጊዜ ይችላል የሆነች ነገር ልጠይቅ። ይቅርታ፣ 2 ጥያቄ ብቻ እና ከዛ እንለፍ። የመጀመሪያው ጨርሰን በኋላ ኖት ያዝና በኋላ ትጠይቀዋለህ። ወዳጄ ችግር የለውም። እኔ ራሴ አንብቤዋለሁ ይህንን ታሪክ። በነገራችን ላይ ትናንት ለህዝቡ ነው ይለቅ። ኧረ እባክህን ይሰሙታል። ህዝቡ ምን እስካሁንም እኮ እያነበባችሁላቸው ሲሰሙት ነበረ። እኔ መኖሬ እኮ ህዝቡ በደምብ እንዲሰሙ አያደርጉም። እኔ ኖርኩኝ አልኖርኩኝ አይደለም። ይኸው በተደጋጋሚ ስታነቡት አልነበረ? እሱ ችግር የለም። ኤርሚ ፕሊዝ፣ አሁን መጥቼም ዝም ብለን እንትን እንዳናረገው ይህንን እያልኩ ያለሁት ለምንድን ነው የተነሳው ርዕሱ እዚህ ታሪክ ላይ የተነሳው ርዕስ አባ ለትጹን ፈጽሞታል አልፈጸመው የሚል ነው። በእርግጥ ስለዚህ ዋናው ራሱ ፈጻሚ አባ ለትጹን አይደሉም። አባ ለትጹን ሳይሆን የገዳሙ አበምኔት ነው። እኔ የገዳሙን አበምኔት እና የአባ ለትጹን ስም ነው ያዘዋወርኩት። ታሪኩ ግን አንዴ ስለዚህ እያጠራ ነው እንለፍ። አባ ለትጹን አሁን አንተ ያልከውን እነዚህን ድርጊቶች ፈጽሟል አልፈጸመም? አባ ለትጹን ነገርኩ እኮ። አባ ለትጹን ሳይሆን ፈጻሚው የገዳሙ አበምኔት ነው። እኔ ሳነበው የገዳሙ አበምኔት ማለት የገዳሙ አበምኔት ማለት ሲገባኝ በፍጥነት ዳጸ ልሳን ስለሆነ አባ ለትጹን አልኩ። አባ ለትጹን ይህንን ድርጊት አላደረጉም። ያደረገው የገዳሙ አበምኔት ነው። በጣም ጥሩ። እሱ አንደኛው ነው። አባ ለትጹን ይህንን ድርጊት አላደረጉም። አሁን ሲባል የነበረውን ሲወራ የነበረውን ማለት ነው። ሁለተኛው ደግሞ እኚህ የገዳሙ አበምኔት ህጋዊ ካህን ናቸው አይደሉም? በኢየሩሳሌም ውስጥ እስከሚታወቅበት ድረስ ህጋዊ ካህን ነው። አሐዱ አብ ቅዱስ ብሎ ይቀድሳል። አሁን ሰው ስለሚያውቀው አይደለም። ህጋዊ በዚህም ዘብኳ ያቄ አንድ ይቅርታ፣ ህጋዊ ካህን የሚሆነው ያ ሳክራመንት ያ ምስጢር ሲፈጸምለት ነው አይደለም? የሚስጥረ ክህነቱ ቅስና ሲሾም አይደለም? ኃጢአቱን ለአባ ለትጹን ቅስና ተሾሟል አልተሾመም? ኃጢአቱን ለካህኑ እስከተናዘዝበት ጊዜ ድረስ ካህን ሆኖ እንደተሾመ ነው። የገዳም አበምኔት ሁሉ ሆኖ ተሾሟል። ካህን አይደለም። ኃጢአቱን ካህን ሆኖ ተሾሟል የሚል እስቲ ያሳየኝ። እንደ እኔ መቼ ካህን ሆኖ ተሾሟል አልኩ? ካህን ሆኖ እንደተሾመ ካህን ሆኖ እንደተሾመ ራሱን ቆጥሮ እያገለገለ ነው ማለት የገዳም አበምኔት ነው። ጠየቀኝ አይደለ? ጠየቀኝ አይደለ? የገዳም አበምኔት ሁሉ ሆኗል። የገዳም አበምኔት የሆነው በራሱም በሌላ አይታወቅም። ግን ካህን ሆኖ በቤተክርስቲያኒቱ ስርዓት አልተሾመም። እንዲሾሙት ፈልጎ ባልተሾመ ጊዜ ወደ ሌላ ቦታ ላይ ሄዶ ነው ይህንን በድፍረት ያደረገው። ይህንን ግን ለአባ ለትጹን እስከሚናዘዝበት ሰዓት ድረስ ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። እናም ደግሞ ታቦቱን ይሸከማል ማለት ነው። እሺ አሁን ተመልከቱ እንግዲህ ሰው አሁን በዛን ሰዓት ላይ አንተም ሙንክ ሌሎች የኦርቶዶክሳውያን ምዕመናን ቢያገኙት ከዚህ ከእናቱ ጋር 10 ጊዜ ከተኛው ሰው ላይ ቡራኬ ትቀበላላችሁ። ምክንያቱም የምታውቁት ነገር የለም።
የት እንደተሾመ የምታውቁት ነገር የለም። ችግር የለም። እኔ አሁን እሱ አይደለም ሲጀምር ጥያቄ ምን ነበረ? ይሄ ሰው ህጋዊ ካህን ነው ወይስ አይደለም? በቃ ህጋዊ ካህን አይደለም፣ ግን እሱ አጭበርብሮ ግን ገብቶ እየቀደሰ ነበር የሚል ነገር ነው የተመለከትነው። ስለዚህ አሁን ሁለቱ ነገሮችን መያዝ አለብን። አንደኛ አባለቱን አድርገዋል የተባለውን አላደረጉም ስህተት ነው የሚለው በኤርሚያስ ታምኗል። ሁለተኛ አደረጉ የተባሉት የገዳሙ አበምኔት ራሱ በቤተ ክርስቲያን ውስጥ ህጋዊ ካህን አይደሉም፣ አጭበርብረው ገብተው ሲቀድሱ የነበሩ ሰው ናቸው። ሁለቱን ከተማመንን ቀጥል ደግሞ ኤርሚ ጥያቄ ከዛ በኋላ ሰጣችኋለሁ ለጥያቄ ማለት ነው። ለምንድን ነው ታሪኩ ሳይነበብ ፕሊስ አንደኛ ጣልቃ አትግቡብኝ ቢንዬ። ቆይ እኔ የምጠይቀው ጥያቄ ስላለ አኬንም አሁን እሱ የጠየቀኝ ጥያቄ አንደኛ መጽሐፍ ቅዱስ የራሳቸው መጽሐፍት ላይ ያው እነሱ መመለስ ሲገባቸው እኔ ነው የሚጠይቀኝ። እኔ ግን ያው የተጻፈውን እውነቱን ታሪኩንም አያውቁትም። እኔ ነኝ ያሳየኋቸው ለእያንዳንዱ። ግን አሁን ቀጥዬ ወደሚቀጥለው ላይ ላምብህ ማለት ነው። ቁጥር ስንት ነበር ነው? ቁጥር 10 አይደለም። ማኑ ነው ላቋርጥ አይደለም። ሂድ እንትን በል አንብበው በል። ድንገት ፖዝ ነገር ከሆንኩኝ የወጣው እንዳይመስላችሁ አለኝ። የሆነ ስልክ ግድ የሆነብኝ ስልክ እየተደወለ ከሱቅና ቀጥሉ አንብበው። እኔ ስለ አቋሉ ታሪኩን ትጠይቀኛለህ። ከዛ በኋላ ፖዝ ከሆንኩኝ የወጣውኝ አይደለሁም። እሺ አባለቱንም ስለ ወዳጆቹ ነፍስ አሳልፎ የሚሰጥ ያለ ከሆነ ከዚህም የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ ይላል። ከዛስ አባለቱንም ለዚህ ኃጥእ ሰው ነፍስ ክብር ይግባውና መድኃኒታችንን እየለመነ 5 ጊዜ እስከሚሞት ድረስ መሰቃየት ጀመረ ይላል። ማነው ይሄን መሰቃየት የጀመረው? አባለቱን ማለት ነው። ስለየትኛው? ስለዚህ ኃጥእ ሰው ነፍስ ክርስቶስን እየለመነ መሰቃየት ጀመረ። የመላእክት አለቃ ሚካኤል መጥቶ አነሳውና እንዲህ አለው፣ ለዚህ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባለቱንም ግን መሐሪ ይቅር ባይ ወደሆነው እግዚአብሔር ለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ልብ በሉ። አባለቱን ለዚህ ኃጢአተኛ ሰው እናቱን 10 ጊዜ ስለተገናኛት ደግሞ በጽንሷ ውስጥ መድኃኒት አበጠጥቷት ጽንስ ስለገደለው እንደዚሁም ደግሞ ሌላውንም የሚጠላውን ሁሉ ቅዱስ ቁርባን ውስጥ መርዝ እየጨመረ ባይዘዌ በአንዳንዶች ዘንድ ዛሬም ይደረጋል። ይሄ በደንብ ካህናት የሚያውቁት ነው። ሊገሉ ከፈለጉ አንዳንድ ካህናት በቅዱስ ቁርባን ውስጥ መርዝ ሰጥተው ይገላሉ። ይሄ የቤተ ክርስቲያኒቱ ውስጥ አንዳንዶች ነው ያልኩት፣ ሁሉም አይደሉም። ልብ በሉ። አንዳንዶች መሰሪ የሆኑ ሰዎች እንደዚህ እንደሚያደርጉ ይታወቃል። ኦኬ ከዛ ሚካኤል መጣና አነሳውና ኖ ለዚህ ሰው እንደዚህ አታደርግ፣ ይቅርታ አይገባውም ማለት ይቅርታ አይገባውም። ስለዚህ አይሰራይለትም፣ በደሉ አይሰራይለትም። አባለቱንም መሐሪ ይቅር ባይ ወደሆነ ወደ እግዚአብሔር ለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተውም። እሺ አኬ ወጥቷል፣ ተመልሶ እንደሚመጣ ተስፋ አደርጋለሁ ማለት ነው። እሺ ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና ልብ በሉ። አሁን አኬ እዚህ ውስጥ ወጥቶ ከዚህ በኋላ ካልተመለሰ እዚህ ጋር የምጠይቀውን ጥያቄ ፈርቶ ነው የፈረጠጠው ማለት ነው። ልብ በሉ። ሪከርድ የምታደርጉ ሰዎች እዚህ ጋር አሁን አኬ ካልተመለሰ እኔ ነኝ ያልኩት፣ ወንድሞች በኋላ ይሰጣሉ አስተያየት። እዚህ ጋር አሁን ጥያቄ ጠይቃለሁ ብዬ ስለው ድንገት ተደውሎብኝ ብሏል። ድንገት ካልተመለሰ ነው ያልኩት። እንደሚመለስ ተስፋ አድርጋለሁ። ድንገት ግን ካልተመለሰ ፈርጦጦ እንደወጣ ይታሰብልኝ ማለት ነው። እሺ ከዛ እኔ ታሪኩን እቀጥላለሁ። እንደሚመጣ ተስፋ አድርጌ እቀጥላለሁ። ኦኬ ከዚህም በኋላ ራሱንም በባህር ውስጥ አስጥሞ ሞተ። ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህር ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለጥሱ ነው። ማነው ይሄ የሞተው? በባህር ውስጥ ገብቶ የሞተው ማነው? አባለቱን ነው። ለማ ሲል ነው የሞተው? ለዚህ ኃጢአተኛ ሰው ሲል ነው። አንዴ እዚህ ወድቆ ነበረ። ከዛ ሚካኤል መጥቶ አነሳው። ለዚህ ኃጢአተኛ ሰው አትጸልይ ብሎ አለው። ምክንያቱም በደሉ የማይሰራኝ ነው ብሎ አለው። ከዛ ነገር ደግሞ አሁን ከዚህም በኋላ ራሱን በባህር ውስጥ አስጥሞ ሞተ ይላል ለዛ ኃጢአተኛ። ኦኬ ከዛም ጌታችን ፊት አቆመውና ጌታችንም የመረጥኩ ለጥሱ ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ አለው።
ለምን ትገድላለህ? አንዴ ራስን በመወርወር አንዴ ባህር ውስጥ በመጨመር ለምን ትገድላለህ ራስን? ጌታ ነው ይህን ብሎ የሚለው። አባ ለትጹንም እንዲህ ብሎ መለሰ። መሐሪ ይቅር ባይ ፈጣሪ ጌታዬ ሆይ ያ ኃጢአተኛ ትምረው ዘንድ እለምንሃለሁ፣ ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት፣ ወደ ሲኦል ማለት ነው። ወደ ስቃይ ውሰዳት አለ አባ ለትጹን የሚባለው። ኦኬ ጌታ ይቅር አልለውም ብሎ በመልአክ በኩል ነገረው፣ አይሰማም። ራሱም ከሞተ በኋላ ባህር ውስጥ ጥሎ ራሱን ካነሱት በኋላ ወደ እግዚአብሔር ያቀረቡት፣ አሁንም አይሰማም። ጌታም ተናግሮት አይሰማም። ከዛስ ምን ሆነ? አይ እንግዲያው እሱ ወደሚሄድበት እኔንም ጨምረኝ ብሎ ሲለው ከዛ ምን ሆነ ይላል። ከዚህም በኋላ ጌታችን የዚህን ሀጥ ነፍስ ያመጣት ዘንድ ሚካኤልን አዘዘውና ይላል አመጣት። የሀጡን ነፍስ ማለት ነው። ከእናቱ ጋር 10 ጊዜ ሴክስ ያደረገው ሰውዬ፣ የገዳሙ አበምኔት፣ ታቦት የሚሸከመው፣ ቅዱስ ቁርባን የሚያቆርበው፣ በቅዱስ ቁርባን ሰዎችን የሚገለው ሰውዬ እና በወቅቱ ቢኖሩ ከእጁ መስቀል ይሳለማሉ። ምክንያቱስ እውነተኛ ቄስ የሆነ ነው አሐዱ አብ ቅዱስ ብሎ የሚቀድሰው በቅዱስ ቁርባን የሚያቆርበው። ስለዚህ ራሱ ለአባ ለትጹን ኃጢአቱን እስኪናዘዝበት ሰዓት ድረስ ይህ ሰውዬ የገዳም አበምኔት ነው፣ ቄስ ነው፣ ታቦት ይሸከማል፣ ቅዱስ ቁርባን ያቆርባል። አኬም ቢኖር በወቅቱ በረከቶ ይደርብን፣ አባታችን በእድሜ በጤና ይጠብቅልን፣ ቡራኬው ትድረሰኝ ብሎ እንደሚል አኬም አትጠራጠር። ኦኬ ምክንያቱም አይታወቅምና አጭበርባሪ መሆኑን አይታወቅም። አጭበርባሪ መሆኑን እኮ ራሱ በራሱ ነው ያጋለጠው እንጂ ማንም አላጋለጠውም። ራሱ ነው ሲናዘዝ የተናገረው ማለት ነው። ታሞ በተኛበት ጊዜ ማለት ነው። እንዲሁ የሚያደርጉ አሁንም ስላሉ ማለት ነው። ከዚህም በኋላ ጌታችን የዚህን ሀጥ ነፍስ ያመጣት ዘንድ ሚካኤልን አዘዘው፣ አመጣትም። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት ይላል። ልብ በሉ፣ እንዳልተፈጠረች አደረጋት። ይቺ ነፍስ አፈር ትሁን እንጂ ለስቃይ ወይንም ለህይወት አትሁን አለ። ጋይስ ሰማልኛውን የኦርቶዶክስን ውሸት ይልኝ። አሁን ሰውየው ኃጢአት መስራቱ ሳያንሰው እግዚአብሔር ላይ ይዋሻል ማለት ነው። አባ ለትጹን ለህይወትም ወይ ለስቃይም ለህይወትም አትሁን ብሎ ምን አለ? አፈር ትሁን አለ ይላል። ነፍስ አፈር ትሆናለች እንዴ? ስጋ አፈር ይሆናል ስለሚሞት። ኦኬ አፈርንና ወደ አፈር ትመለሳለህ ብሎ ስላለው ዘፍጥረት መጽሐፍ ምዕራፍ 2 ላይ ይህን ሰርቶታል ጌታ መድኃኔዓለም ማለት ነው። ስለዚህ ወደ አፈር ይመለሳል። ነፍስ ግን ወደ አፈር ትገባለች እንዴ? በመክብብ መጽሐፍት ላይ ምንድነው የሚናገረው? አኬ ወጣ ተመልሶ ካልመጣ ምን ያህል እንደሚፈራ እዩልኝ። ተመልሶ ካልመጣ ነው ያልኩት፣ ልብ በሉ። ተመልሶ ካልመጣ እዚህ ጋር እንዴት እንደሚነስረው ስለሚያቆጣ፣ ለዚህ ነው እዚህ ጋር አስቆመኝ። እኔም ደግሞ ጫጫታ እንዲፈጠር ስላልፈለኩ ቁጥር 10 ድረስ አቆምኩትኝና ከዚህ በኋላ ያለውን ትስል ያው ስልክ ሊደውልልኝ ይችላል አለ። ኦኬ ሃይድ አደረገ። ኦኬ ከዛ ወጣ። ካልተመለሰ ሚስጥሩ ያለው እዚህ ጋር ሴክስ ያደረገው ሰውዬ ብቻ። አባ ለትጹንና አበምኔት ብሎ የሚለውን ኤርሚያስ አበምኔት ለማለት ፈልጎ አባ ለትጹን ብዬ ማለቴ ዳጸ ልሳን ነው። እናስ ይቅርታ ጠይቄያለሁ፣ ዳጸ ልሳን ስለሆነ ማለት ነው። ኤልሳ ለማለት ፈልጌ ኤልያስ እንዳልኩት ማለት ነው። ከዛ ሱጪ ወፍ የለም፣ እፊቴ አትቆሙም። ማንም መምህር ካህኑን ማለት ነው እፊቴ አትቆሙም ካለ ግን አኬ ተመልሰ ነው በመውጣት ጥያቄ ፈጥሮብኛል። እዚሁ ሆኜ ሃይድ አረጋለሁኝ ነው እንጂ ብለህ ያልከው እወጣለሁ ብለህ አላልክም። አኬና ተመልሰ ካለ አስገቡት። እንዲህ አይነት ቀልድ አልፈልግም ማለት ነው። እሺ እንቀጥል። ከመጣ መጣ፣ ካልመጣ እንቀጥላለን። እሺ ኤርምዬ ግን በመጀመሪያ ራሱ አኬ ለምን መጣ የሚለው ነገር ሲታሰብ ያው ሁሉ እንደተነሳበት ይታወቃል። በዚህ በገድልና ድርሳን ይቃወማል አይወድም እየተባለ ስለሆነ ለዛ ሊያረጋግጥላቸው አይ እኔ እኮ ገድልና ድርሳንን ይሄው ኤርሚያስ ቤት እየገባው እቃወማለሁ እዋጋለሁ የሚል ኢምፕሬሽን በእነሱ ላይ ለመፍጠር እንጂ እቋቋማለሁ ብሎ አይደለም። እና ለእነሱ ነው መልእክቱ። በኋላ በሚከሰስበት ጊዜ እነዚህን ቪዲዮዎች እያወጣ ያሳያል። ይሄው እኔ እኮ ኤርሚያስ ነገር ቸጋደል ሪካርድ አድርጉትና ከየት ጀምሮ እንደወጣ ልብ በሉ። የአባ ለትጹን ወርሃ ሰኔ ስንክሳር 17ኛው ቀን የሚነበብ ነው። ከ1 እስከ 10 ድረስ ሙሉ ላንብበው አልኩት አኬን።
እችን ያዙልኝ። እችን ሪካርድ አድርጓት። ቆይ ኦኬ፣ መጥቷል። አኬ አስገብቼዋለሁ። እንዳይመጣ ተስፋ አደርጋለሁ። በቃ ቴንክ ዩ ሰዎቹ ችግር የለም። ሚዩት አድርጋቸው። ሚዩት አድርጋቸው። ኖ በወጣ እየሰማን በነገራችን ላይ ነበርኩኝ። አንድ ላወራ አይደለም ጉዳዩ ላይ ላወራ አይደለም። እዚሁ ነበርኩኝ ግን አይ ቲንክ እንግዲህ ተሰውሬ ይሁን ምን ይሁን አላውቅም። ስለዚህ ድጋሚ ከቲክቶክ ወጥቼ አሁንማ አየሁኝ እኮ ሳወራ አይሰማችሁም? ታች ላይ ያሉትም ማንም አልመለሰልኝም። ስለዛ ድጋሚ ወጥቼ እየገባሁኝ ነው። ለማንኛውም እየሰማሁ ነበረ። አፈር አደረጋት፣ ነፍሱን አፈር አደረጋት፣ ለህይወትም ለሞትም ነፍሱን አፈር አደረጋት ማለት ነው። ከዚህም በኋላ ጌታችን የዚህ ኃጥእ ነፍስን ያመጣት ዘንድ ሚካኤልን አዘዘውና አመጣት፣ በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህቺ ነፍስ አፈር ትሁን እንጂ ለስቃይ ወይንም ለህይወት ማለት ለገሃነምም ወይ ለመንግስተ ሰማያት አትሁን ብሎ አለ ማለት ነው። ስቃይ የተባለው ገሃነመ እሳት ነው። ህይወት የተባለው ዘላለም ህይወት መንግስተ ሰማያት ማለት ነው። ስለዚህ የዚህ ሰውዬ ነፍስ የደረሰ አፈር ነው የሆነው። ነፍስ አፈር መሆን ትችላለች ወይ? በኋላ የምንጠይቀው ጥያቄ ነው። ወንድሞች የሚጠይቁታል፣ እኔ አንዱ የምጠይቀው ጥያቄ ነው። እሺ አባ ለትጹንም ለይቅርታው ቸርነቱ ገናንነት መድኃኒታችንን ፈጽሞ አመሰገነው። ለምን? አፈር ስለሆነች ነው ያመሰገነው። የዚህ ሰውዬ ነፍስ አልዳነችም። ልብ በሉ። ሲኦልም አልገባችም፣ ገነትም አልገባችም። አፈር ነው ሆና የቀረችው። ኦኬ። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ መታሰቢያን የሚያደርግ ሁሉ በስምህ መባ ስለሚያስገባ ወይንም የተራበን ስለሚያበላ የተጠማን ስለሚያጠጣ የተራቆተንም ስለሚያለብስ ወይንም ገድልህን የሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማይ አረገ። ከዛ ቅዱስ አባ ለትጹን እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ፣ እግዚአብሔርንም አገለገለው። መልካም ገድሉን ፈጽሞ በሰላም አረፈ ካለ በኋላ ያው ይህንን ይላል ማለት እስከ ቁጥር 19 ድረስ ማለት ነው። ኦኬ። አሁን ጥያቄ እኔ ዝሙቱን ያደረገው የገዳሙ አበምኔት ነው፣ አባ ለትጹን አይደለም። እኔ ስናገር አባ ለትጹን ማለቴ ዳጸ ልሳን ነው። በዚህም ይቅርታ ጠይቄያለሁ። የገዳሙ አበምኔት ነው ይህንን ያደረገው። ስሙ ያልተጠቀሰ 3 ሰዎች ናቸው እዚህ ጋር ያሉት። አባ ለትጹን አለ፣ ኤስድሮስም የሚባለው ደግሞ አለ። ልብሱንና አስኬማውን 40 ቀን ጸልዮለት ያለበሰው መነኩሴ ማለት ነው። እና እዚህ ደግሞ አበምኔቱ አለ። ይሄ አበምኔት ነው ከእናቱ ጋራ። ይሄ አበምኔት የገዳም አበምኔት ነው። ወደ ገዳሙ ሄደ። ከዛ አበምኔቱም ታሞ ለሞት ደርሶ ነበረ። የገዳም አበምኔት ነው እና ይቀድሳል። ቅዳሴው በትክክለኛ ካህን ሆኖ ተሾሞ ሳይሆን አጭበርብሮ ነው የገባው። ይቀድሳል ግን ቅዱስ ቁርባን ሁሉ ይሰጣል ለሰው። ብዙዎቹንም ገሏል። ይህንን ኃጢአቱን ለአባ ለትጹን እስከሚናገርበት ሰዓት ድረስ ማንም አያውቅበትም። በዚያም ቦታ አኬ ቢኖር ከዚህ ከአበምኔቱ ቡራኬው ተደረሰኝ አባታችን ብሎ ቡራኬ ሁሉ እንደሚቀበል ምንም ጥርጥር የለም። ምክንያቱም አኬ ምንም የሚያውቀው ነገር ስለሌለ ማለት ነው። እያንዳንዳቸው ኦርቶዶክሳውያን ከዚህ ሰው ቡራኬ ይቀበሉ ነበር። ለምን? እውነተኛ ካህን መሆኑ አይታወቅም። ለምን? ሌላ አገር ነው፣ አገር ቀይሮ ነው ሄደው። ከዚህ የተነሳ ቅዱስ ቁርባን ያቆርባል፣ እናም እንደገና ደግሞ ይቀድሳል። የሚቀድስና ቅዱስ ቁርባን አሐዱ አብ ቅዱስ ብሎ የሚቀድስ ታቦት ይሸከማል ማለት ነው። ስለዚህ ኃጢአቱን ከተናዘዘ በኋላ ግን ራሱ ነው፣ ማንም አይደለም ኃጢአቱን ያጋለጠበት፣ ራሱ ነው የተናዘዘው። ለአባ ለትጹን በጸሎት አስበኝ እንደዚህ አይነት በደልና ኃጢአት ሰርቻለሁ ብሎ ስላለ ማለት ነው። ኦኬ። የኔ ጥያቄ አሁን እድል እየተሰጠን ገለኛም እሰጣለሁ። የኔ ጥያቄ ጌታ ይህ ሰው ኃጢአቱን ይቅር እንደማይለው በሚካኤል በኩል መጥቶ ነገረው አይደለ? ኦኬ። ለአባ ለትጹን ጨርስ። ጥያቄህን ጠቅላላ አድርገህ ጠይቅና ታሪኩ ላይ ያለኝን ነገር እኔ እናገራለሁ። ቅድም ጥያቄ ጠይቀኛል፣ እኔም ጥያቄ ቅዱስ ሚካኤል በቅዱስ ሚካኤል ጠቅላላ ያለ ጥያቄ አስቀምጥና መልሳለሁ። አጠቃላይ ታሪኩ ላይ ያለውን ነገር ማለት ነው። ለምንድን እንደዚህ ያልኩ? እሺ ቆይ ሂድ በለና ከዛ በኋላ አስታውሳለሁ። ጌታ የዚህ ሰው በደልና ኃጢአት ይቅር እንደማይለው ምክንያቱም ስለዚህ ነፍስህን አትግደል ምሕረት አይገባውም ብሎታል። ስንት ጊዜ ነበር የሞተው አባ ለትጹን? አባ ለትጹን ለዚህ ኃጢአት ነፍስ ክብር ይግባውና ጌታችንን እየለመነ
5 ጊዜ እስከሚሞትበት ሰውነቱን በስቃይ ማሰቃየት ጀመረ ይላል። ኦኬ ስለዚህ እየሞተ ነው ለዚህ ሰው ማለት ነው። ነፍሱን እያሰቃየ በመከራ ማለት ነው። ከዛ ቅዱስ ሚካኤል ልኮ ጌታ ስለዚህ ሰው ራስን አትግደል ምህረት አይገባውም አለው። ኃጢአቱም በደሉም አይሰረይም አለው። በደሉ ምንድነው? ልብ በሉ። አጠቃላይ በደሉ 1 ዝሙት ነው፣ 2 ሰው መግደል ነው። ነፍስ መግደል ማለት ነው። ነፍስ መግደል ኤርሚ ጽሁፉን ትተው አንድ ይቅርታ ለህዝቡ ነው ማስቀመጠው። ጥያቄን ግልጽ እያደረኩ ነው። ለምን መሰለ እንደዚህ የሚለው አሁን ጥያቄን ግልጽ እያደረኩ ነው። ሰው እየጠበቀ ነው። ይኸው ክርስቶስ ጥያቄን ግልጽ እያደረኩ ነው። ሶጣ ደግሞ አሁንም ልክ እንደዚህ ወንድሞች እየገቡ እንዲሆኑ ነው እንዲያው ቢሉም ችግር የለም ለመናገር እንደዛ እንደሆነ እንጨርስ ግልጽ እያደረኩ ነው። ጥያቄውን ግልጽ እያደረኩ ነው። የሰውየው በደልና ኃጢአትን ማስቀመጥ አለብኝ። ጥያቄውን ቀጥዬ ላስቀምጥ ነው። ችግር የለም። የሰውየው በደል ዝሙት ነው፣ ከእናቱ ጋር መሴሰኑ እና በቅዱስ ቁርባንም ሰው ገሏል። በእናቱ ማህፀን ውስጥም ህፃንን በመድኃኒት ገሏል። በቃ ይሄ ነው ነፍስ መግደልና ዝሙት ነው በደሉ ማለት ነው። ኦኬ ስለዚህ አባለትጹን ለመነለት ጌታ መልአኩ ልኮ ይቅር አይባልም በደሉ አይሰራይም ብሎ አለው። ጥያቄ የዚህ ሰው በደል የማይሰራይ በደል ነው የሚሰራይ በደል ነው ለአንተ? ኦኬ በቃ ኦኬ ጥያቄው ይሄ ነው። እሺ ጥያቄ ይሄ አንደኛው ይሄ ነው። ሁለት አለ። እሺ ሁለቱን አንድ አድርገውና ጠቅለል አድርጊ ነው። እሺ ኦኬ ምንድነው ያልኩ? የዚህ ሰው በደል የሚሰራይ ነው የማይሰራይ ነው ያልኩ። ሁሉንም አንዴ ልስጥህ ጥያቄውን። ቶሎ እንድንሄድ። እሺ ኦኬ መጨረሻም ደግሞ ሁለተኛ ደግሞ ጥያቄ የምጠይቀና ሁለቱና ሶስተኛውን አብሬ ላስቀምጠልህ። ከዛ አባለትጹን ራሱን ጣለ፣ ገደለ። ሚካኤል መጣ አነሳው። ከዛ እንደገና ደግሞ በባህር ውስጥ ራሱን ጣለ። አሁንም አባለትጹን ማለት ነው ለዚህ ሰው ለዚህ ኃጢአተኛ ሰው። ሁለተኛው ጥያቄ ይሄ ጻድቅ አባት የሚባለው አባለትጹን ለዚህ ኃጢአተኛው ሰው ደጋግሞ እስከሚሞት ድረስ ይህንን ከባህር ውስጥ አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። ከእርሱም አድኖ ክብር ይግባውና በጌታችን ፊት አቆመው ይላል። አባለትጹን ራሱ ለዚህ ሰውዬ ሞቷል። ኦኬ ከዛም የመረጥኩ ለትጾኖ የኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገድላለህ አለው። ብዙ ጊዜ ገድሏል ማለት ነው። ኦኬ ከገደለ በኋላ አባለትጹን ጻድቅ ሰው ስለሆነ ማለት ነው በጻድቃን ምልጃ ስለምታምኑ ይህ ጻድቅ ሰው አባለትጹን የሚባለው በእናንተ አስተምሮት ለዚህ ኃጢአተኛ ሰው ደጋግሞ እስከ ሞት ድረስ አንዴ በመውደቅ አንዴ ባህር ውስጥ ራሱን በመጣል እስከ ሞት ድረስ ለምኖለታል። ጌታ ግን ይቅር አላለለትም። ኦኬ ይቅር አላለለትም። ስለዚህ የአባለትጹን አማላጅነት አልሰራለትም ማለት ነው። ለዚህ ኃጢአተኛ ሰው ጻድቃን ይለምናሉ ብላችሁ የምትሉ ስላለ የአባለትጹን ጸሎት አልሰራም ማለት ነው። ለምንድነው አልሰራም ብዬ የምለው? ይህች ነፍስ አፈርቱን እንጂ ለስቃይም ወይንም ለህይወትም አትሁን አለ። አባለትጹም ለይቅርታው ቸርነቱ ገናና መድኃኒታችንን ፈጽሞ አመሰገነ ይላል። መቼ ይቅርታ አደረገለትና ጌታ? መቼ ምህረት አደረገለትና ጌታ? ጌታን ዝም ብሎ በአውላላ ሜዳ ላይ ማመስገን ይቻላል። ይሄ ሰው እኮ ግን ይቅር አላለውም። ነፍሱን ለስቃይ ወይንም ለህይወት አትሁን ብሎ አፈርቱን ብሎ አለ። ኦኬ አሁን ሁለተኛ ጥያቄ የአባለትጹንን የማማለድ ስራ የጻድቃን የማማለድ ስራ ጌታ አለ እዚህ ጋር ለዚህ ኃጢአተኛው ሰለሞኖ እግዚአብሔር ይቅር አልለውም ነው ብሎ ያለው። ይሄ ሰውዬ መንግስተ ሰማያት ቢገባ ነበር አባለትጹን አማላጅ ተብሎ የሚባለው። ኦኬ ሶስተኛው ነፍሱ አፈርቱን ብሏል። ነፍስ አፈር መሆን ትችላለች ወይ? መጽሐፍ ቅዱስ ምን ይላል ስለ ነፍስ? ነፍስ አፈር መሆን ትችላለች ወይ? ጥያቄ በመክብብ መጽሐፍት ላይ ነፍስ ወደ ፈጠረው ወደ እግዚአብሔር የምትሄደው፣ ስጋ ግን ወደ አፈር ነው የሚሄደው። ስለዚህ ሶስት ነው ጥያቄ። አንደኛው የዚህ ሰው በደል ኃጢአት ይቅር የማይባል ኃጢአት ነው ወይ? ሁለተኛ የአባለትጹን ምልጃ ለዚህ ኃጢአተኛ ሰው የታለ? ሶስተኛ ነፍስ አፈር ትሆናለች ወይ? ይሄ ነው ጥያቄ። ቴንኪው። ኦኬ ቀጥል። እሺ እግዚአብሔር ያክብርልኝ። ጠቅላላ ያለ መልስ ልስጥ እንግዲህ ያው ጊዜ እኔ እኮ ነው ማለት ነው። እንግዲህ ኤርሚ ጥያቄውን ሲጠይቅ ወደኋላ መለስ እያለም እያሳየም ስለነበረ ሲጠይቅ የነበረው እኔ መለስ ብዬ ልጀምር። እንግዲህ አሁን ወንድማችን ኤርሚያስ አቮይዲንግ ዘ ኢሹ የተሰኘ አንድ ፋላሲ ሰርቷል። አቮይዲንግ ዘ ኢሹ ማለት ምንድነው?
ዋናውን ርዕስ መሳት። ዋናው ይሄ የስንክሳር ክፍል የተነሳበት ትችት እንዴት ያለ ነበረ? እንደው አባ ለትጹን እንዲህ ያለ ኃጢአት አድርጓል እሱን ልታመልክ ነው የሄድከው ብሎ እፎይን ሲከሰው ነው የሰማሁት። ስለዚህ የመጀመሪያው ሶስቱም ጥያቄዎች መልሳለሁ በነገራችን ላይ። እሺ ከዚህ ግን መጀመር አለብኝ። ለዛ ነው እሱ ከተመለሰ በኋላ አንተ ራሱ ስጠይቅ ራሱ ወደኋላ መልሳ ነው ጥያቄን ቸኩያለሁ ብልሃል። እኔ ኩስቶሎ ጨርስ። እሺ አድምጠኝ። ጥያቄን ሳትመልስ እንደማትወጣ ተስፋ አደርጋለሁ። ክርስቶስን መልሳለሁ። ይኸው እየነገርኩህ እኮ እንደማመጣ መመለስ ያለብኝን እመልሳለሁ። እንደማመጥ እስከ ቁጥር 10 ድረስ አንብቤልህ ከዚህ በኋላ ያለውን በሙሉ ቅድም ጨርሰሃል። ድጋሚ ግን አድምጠኝ። የኔ ዳሃ ጸልሳን አድምጠኝ ብራዘር አድምጠኝ። አይኑ አውቃለሁ እንደሚከብድህ አውቃለሁ። እንግዲህ ከቻልክ መልሰው፣ ካልቻልክ ደግሞ ይሄን 3 ጥያቄ አቅርቤልሃለሁ። ከቻልክ መልሰው። ኦኬ አባ ለትጹን ብሎ የሚለውን ሰው የኔ አባ ለትጹን ብዬ መናገሬ ትክክል አይደለም። ዳሃ ጸልሳን አንተ እያልኩ አጨርሰኝ። ወደዚህ እንድትመለሰለ እስከ ቁጥር 10 ድረስ መልሳል። ከቁጥር 11 ጀምሮ ያለውን አድምጠኝ። አይደለም እኔ አይደለም የመለስኩት። ከቁጥር 11 ጀምሮ ያለውን እስከ 19 አንብቤ ያለው 3 ጥያቄ እንደማመጥ እንጀምራለን። ወደኋላ ተመለስማ። ወደኋላ ጨርሰናል። ወደኋላ እየተመለስኩ አይደለም። ስለዚህ እዚህኛው ላይ መልስ። እሺ አንዴ እባክህን። ለምን እንደዚህ የምታደርግ አላውቅም። አሳስብ ለምን ወደኋላ አንዴ አንተ ስትጠይቅ ኤርሚ እባክህን አንዴ ለመስማት ሞክር። እስካሁን ሰምቼ ይሄን ሁሉ ሰዓት ቁጭ ብዬ ይሆን መናገር ስትጀምር ለመያዝ ተሞክራለህ። ጥያቄ ላይ አውራ አንተ ስትጠይቅ በምን መልኩ መሰለህ የጠየቀው? ዝም ብለህ 3 ጥያቄዎችን ቁጭ ያደረክ ሳይሆን ወደኋላ መለስ ብለህ እኔ እዚህ ጋር እንደዚህ አድርጌ እንደዚህ እንትን ብሎ ነበረ ምናምን የሚል ነገር ወደኋላ ልኮ እኔ ከቁጥር ይገባኛል። ብዙ ሰው ይከታተልሃል። ወንድሞች ከክርስቶታ እንደማይለቁ አውቃለሁ። ምክንያቱም እውነቴን ብዬ መልኩ እንዲህ ብለው እንደምታረጉት ሰው ሲመጣ አድመጠኝ ብራዘር። ከቁጥር 1 እስከ ቁጥር 10 ድረስ አነበብኩ አይደል? ላኬ አሁን አንዴ እባክህ አነበብኩ አይደል? ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ቁጥር 10 ላይ እዚህ ጋር አቁመው አልከኝ አይደል? እኔ ያልኩም በመጀመሪያ ልብ ብለህ ሰማኝ። አንተ ባስቆምከኝ ቦታ ላይ ከቁጥር 1 እስከ ቁጥር 10 አንብቤ አቁመው አልከኝ አይደል? እዚህ ጋር እሺ አቁመው ብለኸኛል አይደል? ልጨርሰው ብዬ ስለ አጨርሰውም እዚህ ጋር አቁመው አልከኝ። ሰለሞን ጣልቃ እስኪገባ ድረስ አጥርተናል። እዛ ታዘዝኩና አቆምኩ። ይሄንን ከዚህ ውስጥ ያለውን ሀሳብ ጥያቄ ጠይቀኝ አይደል? እኔ ምን ጠየቅኩ? ምን ነበር ያልከኝ? የዚህ ካህን ሹመት ትክክለኛ ነው ትክክለኛ አይደለም እያልከኝ አይደለም። የዚህ ካህን ብቻ ሳይሆን ጥያቄ ልጠይቅህ ብለህ ጥያቄ ጠይቀኸኛል። የመጀመሪያ ጥያቄ እሱ አልነበረም። የመጀመሪያ ይገባኛል። በኋላም ላይ የምጠይቀው ካለ ጠይቃለህ። ግን እዚህ ጋር ጥያቄ ጥያቄ ልጠይቅህ ብለህ የመጀመሪያው ክስህ አባ ለትጹን ይህንን ድርጊት ፈጽሟል ብለህ ከሰህ ስለነበረ አባ ለትጹን አድርጎታል እሱ ስንት ጊዜ አድርጎታል? አዎ ለማስታወስ ነው። በጌታ ስም አባ ለትጹን ይህንን ኃጢአት አድርጓል አላደረገም? እሱን ቅድም እኮ መለስኩልህ። ሪከርድ ስለተደረገልህ በኋላ ሰማዋል። እሱን እኮ አበምኔቱ ነው ይህንን በደል የፈጸመው። እኔ አረሳሁት በረሳው ነበር አስታውሰኝ ብዬ የምልህ ጥያቄ እዚህ 3 ጥያቄ ያስቀመጥኩልህን ትተህ አንተ የምትፈልገው ብቻ እንዳወራ ነበር የምታደርገው። አክሊለ ያረሳሁትን አድመጠኝ፣ ግድ የለም ያረሳሁትን እንደረሳሁት አድርገህ ልታስታውሰኝ ወደኋላ ከምትመለስ ይልቅ ምንድነው ችግሩ? የጊዜ ጉዳይ እኮ ነው። ይኸው ያስክብኝ እኮ ጊዜ ምን ችግር አለ? አድመጠኝ እኮ ራስና 30 ሰከንድ ብቻ ስጠኝ። 30 ሰከንድ ሳይሆን 30 ደቂቃ እንድሰጥ ከፈለግ ቆይ አድምጠኝ። ለምን ወደኋላ መመለስ እንደፈለግ እኔ አንደኛ አልረሳሁትም፣ ዳግም እንዳትመለስ ማለት ነው። አሁን ባትረሳው ማስታወሻ ማለት ፈለኩ። እኔን አታስታውሰኝም። እኔ እየነገርኩህ አይደለም ህዝቡን አስታወሻ ማለት ፈልጋለሁ። ለፖለቲካ አልመችም ብራዘር። እሺ ፖለቲካ ልሰራ ፈልጋ እንግዲህ ፖለቲካ ምን ማለት ጀመረ? ፖለቲካ መስራት ፈልጋ ከሆነ ለፖለቲካ አልመችም ነው ያለው። አባ ለትጹን አድምጠኝ።
አበምኔቱ ናቸው ይሄንን በደል የፈጸሙት። የኤርሚያስ ስህተት እኔ እንድለው ፍቀድልኝ። ለምን አትቀበል? ለኔ ተራኮሩ ለኔ ተራ አንተ ገብተህ በሊሳኬ ይኸውልህ ማታችን አርስት ባትገባ ይሄን ማታ ይሄንን አርስት ባትገባበት ይሻል ነበር። ከገባ ዘንዳ እኔ ስህተቴ ይሻል ነበር። ስህተት ነኝ አልክ እኮ በቃ የተናገርከው ነገር ላይ ስህተት ነኝ ማለት ጹም ማለቴ ብቻ ነው ስህተት። ታሪኩማ እውነት ነው። ታሪኩን አቅም ካለና መልስ 3 ጥያቄ አስቀምጨላለሁ። አንተ እኔ አንተ ጥያቄ በጠይቅ ቆይ አኬ ልበልስ አንተ ጥያቄ ተጠይቀ ጊዜ ካልሰጠኸኝ አድምጠኝ። እኔ በዚህ መጽሐፍ እኮ አልጠየቅም ሲጀምር ከሆነ እኔ አልጠየቅም። ወዳጄ የተጠየቀው በተናገርከው ስህተት ነው። እንግዲህ አንዴ መታል እንደ ቦሄ ልጅ ምንም ልታላረጋ አንዴ ዝጋውና እድል ስጠኝ። ስለዚህ ወደ ኋላ እንዳትሄድ እኔ አባለት ጹን ብሎ የሚለውን ቃል ስሙን ከአበምኔቱ ጋር ወደኋላ ተመልሰህ እያወራህ ነው አይደለም? አሁን ራሱ ምንድን ነው ዓላማህ? ለምንድን ነው ህዝቡ እንዳይሰማ? ኤርሚያስ አሁን ተመልሰህ እያወራህ ነው አይደለም? ለምንድን ነው ጫጫታ የበዛው? ለምንድን ነው ጫጫታ የበዛውማ? አንተ መሀል ስገባ ነው የሚሳደስ ማውራት ጀምር። ልሰጥህ እኮ ነው አክዬ። ኧረ ሰው ይታዘብሃል። በቤት መጥቼ የረሳሁትን እንዳረሳሁት አድርገህ ማለት እንደረሳሁት አድርገህ ያረሳሁትን ለማስታወስ ወደኋላ ለህዝቡ ነው ለህዝቡ ነው። አሁን ሚዩት ባደረገ ተጣጣ ነው አይደለ? ሚዩት ላደረገ ተጣጣ ነው አይደለ? ሚዩት አታደርግም። አንድ ሚዩት አላደረገም። ማንም ሰው አያደርግም። ልብ ብለህ ስማኝ። ልብ ብለህ ስማኝ። አንድ አድምጠኝ። ለምንድን ነው ስማኝ ብዬ የምልህ? ለአንዛዛ ፈልጌ አይደለም፣ ወደ ጥያቄው እንድትሄድ ማለት ነው። እኔ ይሄን ታሪክ ስናገረው የኤርሚያስ የኔ ስህተት ዳሃፀ ልሳን አባለት ጹን ነው ይሄንን ኃጢአት ያደረገው ብዬ ማለቴ ዳሃፀ ልሳን ነው ታሪኩ። ይህንን ታሪክ ያደረገው አባለት ጹን ነው ማለቴ ዳሃፀ ልሳን ነው። ታዲያ ማን ያደረገው ይህንን በደል? የገዳሙ አበምኔት ነው። ይህንን በደል የፈጸመው የገዳሙ አበምኔት ነው። ታሪኩ ይዋለ አባለት ጹን ግን ኃጢአቱን ይሄ የገዳሙ አበምኔት ኃጢአቱን ለአባለት ጹን የተናገረ ሰው ነው። የኤርሚያስ ስህተት እዚህ ጋር አባለት ጹን ብሎ ማለቱ የአበምኔት ሆኖ ሳለ ዳሃፀ ልሳን ነው። ምክንያቱም ማናቸውም የማታነቧቸውን ቁልል መጽሐፍቶች ነው እዚህ የማነበው ታሪክ ማለት ነው። እሺ አሁን ቆይ አድመጣኝ። ስለዚህ አሁን ከአንድ ከቆይ አንተ ብቻ ነው የምታወራው። በቃ አንተ አውርተህ ያንሳች ብዬ አሁን ትደግማለህ። ኦኬ ጨረስኩ ነው ብዬ ብለህ 1 ደቂቃ ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ጥያቄ እኔ ልጠይቅ ስገባ አንተ ራሱ ጠይቀኝ መለስኩልህ። ስለዚህ ከቁጥር 11 ጀምሮ እስከ ቁጥር 19 አነበብኩና 3 ጥያቄ ጠየቅኩህ። ወደኋላ እንዳትመለስ ቅድም ስላወራህበት። አሁን ከቁጥር 11 እስከ ቁጥር 19 በሶስት ውስጥ ያለ የእሱ በደልና ኃጢአት የማይሰራኝ ነው ወይ ብያለሁ። ምክንያቱም ነፍስ መግደልና ዝሙት መስራት ነው በደሉ። ሁለተኛስ አሁን ሶስቱንም ጥያቄዎች አውቃቸዋለሁ። አንደኛ የማይሰራ ኃጢአት ነው ወይ፣ ሁለተኛ የአባለት ጹን የማማለድ ስራ የታለ እዚህ ጋር፣ ሶስተኛ ነፍስ አፈር ትሆናለች። እኔ ምንም ጥያቄዎችን መጨረሷቸው አንዴ ቆይ። ስለዚህ እኔ ስመልስ በምን መልኩ መመለስ እንዳለብኝ አውቃለሁ። ኤርሚ ፕሊዝ ወደ ኋላ በመለስ አንዳንድ ነገሮችን ለማስታወስ። ስለዚህ ቆይ አይደለም አንዴ ስማኝ። ኧረ እባክህን ስማኝ። የጠየኩት ጥያቄ ጠይቀኸኛል። የጠየኩት ጥያቄ ላይ መልስ ለምኝህ ነው ባይዞ እየመለስኩት ያለው። እባክህን የጠየኩት ጥያቄ ላይ መልስ መልስ። ለምንድን ነው የፈራኸው? ያቺ 30 ሰከንድ እንዳላወራ 30 ሰከንድ ስጠኝ። እሺ 30 ሰከንድ እሰጣለሁ። ከቁጥር 1 30 ሰከንድ። እሺ ኧረ በስመ አብ አንተ አሁንም ተመልሼ ላውራ እያልክ ነው። እኔ ከፈለክ አሁንም መልሼ የምመጣለሁ። ለምን እንደው ታውቃለህ? ከቁጥር 1 እስከ ቁጥር 10 ድረስ አስገበበኝ ሙሉ ስለዛ በቃ እንዲመለስ ስላልፈለክ ማለት ነው። ቤት ድረስ መጥቻለሁ። 30 ሰከንድ ሶስቱ ጥያቄ ላይ መልስ። 30 ደቂቃ ወስደህ ሶስቱ ጥያቄ ላይ መልስ። ስለዛ ሶስቱን ጥያቄ መልሳል። አንዴ እባክህን ሶስቱን ጥያቄ ኧረ እባክህን አፋፌን አትበለኝ። አንተ ምን አይነት ሰው ነህ? አፋፌን አትበለኝ እንጂ በጌታ ስም ሶስቱንም ጥያቄን ያልመልስም አላልኩም። ኢቭን ታሪኩ ላይ ያለውን ነገር እንኳን ትላንት ያስቀመጥኩት ነገር አለ። እሱንም እነግራችኋለሁ። እንግዲህ ያኛውን ካልሰማችሁ እዚህ ላይም ሰማችኋለሁ። ማን ነው እነግራችኋለሁ፣ ትሰማላችሁ። ሰው ይሄንን ሁሉ ነገር አደርጋለሁ፣ ግን ለማስታወስ ያህል 30 ሰከንድ 20 ሰከንድ አንዴ ቆይ። እሺ ላውራ። አሁን ያወራሁት ነገር እያበደ ነው። አንዴ ቆይ። ሚዩት አድርገው። ላከ ሚታርገው ካልሆነ ታይቶርዳለህ። ላከ ያሬድ ሚዩት አድርገው። ኦኬ የኔ ወንድሞች ማናቸውም አልከፈቱም። ላከ ያሬድ ከከፈትክ ማይክ ታይቶርዳለህ። ለኔ ማይክ 20 ሰከንድ እና 20 ሰከንድ እንዳታቋርጠኝ እንደው በጌታ ብዬ። ለምንድን ነው 20 ሰከንዱ ለምን የፈለከው? 20 ሰከንድ እንዳታቋርጠኝ አንተ። ለምንድን ነው የፈለከው? 20 ሰከንዱ ለምን የፈለከው ነው ብዬ። 20 ሰከንዱ የፈለኩት ጥያቄ ጠይቀኸኝ የለ ስመልስ
መልሱን የማስቀምጠው በመግቢያ ነው የምመልሰው። መግቢያ 20 ሰከንድ ነው። መግቢያ ላይ ቅድም ተናግራል። መግቢያ ላይ አንዴ ቆይ፣ መግቢያ ላይ ከቁጥር አድምጠኝ። አንዴ ሰማኝ፣ ሳትሰማኝ ምን ኦኬ። መግቢያ ላይ ከቁጥር 1 እስከ ቁጥር 10 ድረስ ባለው ላይ ሳነብልህ መግቢያ ላይ ቪዲዮ አድምጥ ብቻ ነው ያልከው። አንተ ማድምጥ እንጂ ነው ብራዘር። እቺን ያክል ለቅቄ ያንልዳለህን ብራዘር። ምክንያቱስ መግቢያ ላይ ተታሰጥቷል፣ ቪዲዮ ላይ አስተያየት ሰጥተሃል። ከቁጥር 1 እስከ ቁጥር 10 ድረስ አንብቤልሃለሁ። እዚህ ጋር ጥያቄ ጠይቀህ አስቆመኛል። አሁን ከቁጥር 11 እስከ ቁጥር 19 ድረስ ማለት ነው እያየሁ ያለሁት ነገር ኖ ብራዘር፣ ምን አስፈራህ? ግድ የለም 20 ደቂቃውን 20 ሰከንዱን የፈለግከው ያረሳሁትን ልታስታውሰኝ ነው። አንተን ብቻ አይደለም ህዝቡን ነው። አንተ ህዝቡን የተጠየቀው መልስና መጨረሻ ላይ አጠቃላይ 30 የማጠቃለያ ሀሳብ ከፈለክ 3 ደቂቃ ሰጣለሁ። ጥያቄውን መልስ። ይሄን ጥያቄ ፈርታዋል ማለት ነው። ይሄው ልመልስ ነው። መልስ፣ በቃ መልስ። ስለዛ ምንም ነገር እንዳትገባብኝ ጥያቄው ላይ መልስ። ያ ቴንክ ዩ ሚዩት አድርግ እስቲ ከቻልክ። እኔ ችግር የለም። እኔ የቤቱ ባለቤት ስለሆንኩ አልገባብህም። ጥያቄውን መልስልኝ። ቴንክ ዩ። እሺ፣ ስለዛ ሶስቱን ጥያቄዎች ወደ መመለስ እገባለሁ። ዋናው ርዕስ በቃ ተዘግቷል እንዳያችሁት፣ አልቋል። ዋናው ርዕስ አልተዘጋም። መታል እንደ ወይ ልጅ አግኝቻለሁ እና መልስ። እነዚህ መጽሐፍቶች አስክጄ ትወጣለህ ማለት ነው። በእውነት እስቲ ምንድነው ኮሜንታቶች ይገባችኋል? ጥያቄውን መልስ። የጠየቁን 3 ጥያቄዎች የጠየቁን 3 ጥያቄዎች ሶስት ጥያቄዎች እንደውም አገኘው። ሶስቱን ጥያቄዎች መልስልኝ። ስለ መድኃኒዓለም አቅም ካለ 3ቱን ጥያቄ እዚህ ህዝብ ፊት መልስ። 3 ጥያቄ ጠይቄያለሁ፣ መልስ። ኦኬ ቴንክ ዩ። ሌሎች ሚዩት እንዳታደርጉት እሺ። ማንም ሰው ሚዩት እንዳያደርገው። ኖ ወንድምነት አትዝጋው፣ ዳጊ አትዝጋው። እኛ ቤት ኮሜንት አይዘጋም፣ ክፈትላቸው። ኦኬ አኬ መልሰው። ሚዩት እንዳታደርጉት ነገር ያለው ወንድሞች እህቶች፣ አኬን ሚዩት እንዳታደርጉት፣ ራሱ ሚዩት ማድረግ ስለሚችል ማለት ነው። ጸጋ ይብዛላችሁ። አኬ መልሰው። ጨርሳል? አዎ መልሰው። ጨርሻለሁ። ለ3 ደቂቃ ጊዜ የፈለከውን ውሰድ። ለሶስቱ ጥያቄ ማለት ነው። እሺ አሁን ስመልስ በተቻለ አቅም እንዳገባ 20 ሰከንድ ቢግ ዲል ሆኖ አይደለም፣ ዝም ብለህ ነው አሁን እንደዚሁ ለፖለቲካ ልምጭም የገጠር ልጅ ነኝ ብዬ ስልህ ዝም ብለህ ነገር የማይገባኝ ገሪባ መስለው ከሆነ ብራዘር እንደዛ እንዳትሄድ። ለፖለቲካ ልመችም። ጥያቄው መልስና ከዛ ማጠቃለያ ሀሳብ በኋላ ከሰጠህ ትሰጣለህ። ጎሄድ ጨረስክ አሁን? እሺ ለማንኛውም ያውን ፖለቲክስ ነው ምናምን ያልከኝ ሁሉ ምንም ፖለቲክስ የሆነ ነገር የለውም። ምንም ዋናውን ርዕስ ህዝቡ ሁሉም ያውቀዋል። ምን ብለህ እንደተናገርክ እሱን ስህተት እንደሆንክ ካመንክልን እነዚህ አሁን የቀሩት ሌላ እንደው ቢያንስ በሌላ ማምለጫ አይነት ነገር የቀረቡትን ጥያቄዎች ለጥያቄው መልስ ከገባህበት ዘንዳ ገጥመናል። ችግር የለብኝም። ኧረ እባክህ ልመልስ ነው በቃ አንዴ። እሺ አሁን የተነሱት ጥያቄዎች፣ አንደኛ የማይሰራ ኃጢአት አለ ወይ? ሶስቱንም ቀለል አድርጌ መለሰላችሁና ከዛ በኋላ ደግሞ ከታሪኩ አንፃር ደግሞ አንድ የምነግራችሁ ነገር አለ። የማይሰራ ኃጢአት ነው ወይ? ምን አይነት ኃጢአቶችን ዘርዝሮ ነው እንደዚህ ያለን? ዝሙትና ሰውን መግደል ማለት ነው። ሰውን መግደልና ዝሙት የማይሰራ ኃጢአት ነው ወይ? ኃጢአት በራሱ የማይሰራ አይደለም። እንደዚህ አይነት ኃጢአት የማይሰራ አይደለም። ኦኬ እግዚአብሔር ለምን ኃጢአቱን ሳይሰረይለት የሚል ጥያቄ አብሮ ተያይዞ ሊነሳ ይችላል። እግዚአብሔር የኃጢአቱን የበደሉን ብዛት አይቶ ያንን ሰው አሁን ያደረገውን አይታችኋል አይደለ? አንደኛ ቅስና ሳይሾም እንደው ቀሲስ ነኝ አለ፣ ቅስናው አለኝ አለ። ስለዛ በኤርሲያናችን ውስጥ ገና በኤርሲያን ውስጥ ያ ሰው ሲጀመር ህጋዊ ካህንም አይደለም፣ ቅድም እንደሰማችሁት ማለት ነው። ከኤርሚ ጋርም አንዱ የተማመንበት ነገር ይሄ ነው። ሲጀመር ህጋዊ ካህንም አይደለም። አሁን ታቦት ሊሸከም ይችላል ማለት የሚል ነገር ተነስቷል። ታሪኩ የውጭ ከሆነ ሲጀመር ታቦት አይሸከምም። ታቦት መሸከም ብዙ ጊዜ ያለው እዚህ ነው። ለማንኛውም ማለት ይሄ እንደዚህ አይነት ስርዓቶች አሉት ማለት ነው። እስከማውቀው ድረስ እንጂ አላውቅም። ይሄ ነው ኖረም አልኖረም ግን አሁን አያችሁ ልክ እንዳሁኑ ጊዜ እንዳሁኑ ዘመን
ይሄ ዶክመንት የሆነ ነገር ምናምን አሁን ካህናት ምናምን ዶክመንት አላቸው አይደለ? ሰው ክህነት ሲቀበል ዶክመንት አለው ከሀገረ ስብከቱ ምናምን ህጋዊ የሆነ ማህተብ ያረፈበት ነው። እንደዚህ ነገር አለ። አሁን ላይ እንዲህ ነው በቃ። ኧረ እየመለስኩኝ ነው። የኔ ጥያቄ አይደለም። ስለ ኃጢአቱ እያወራሁኝ ነው። የኔ ጥያቄ አይደለም። የኔ ጥያቄ የዚህ ሰው በደል የማይሰራ ኃጢአት ነው ወይ ነው? በእግዚአብሔር ስለ እሱን እየመለስኩኝ ነው። የማይሰራ ኃጢአት ነው ወይ ነው ያልኩህ እኮ። ሰው የሰውየውን ኃጢአት መጀመሪያ እየዘረዘረ የሰውየውን ኃጢአት ማዘርዝር አለ። እኔ አንብቤዋለሁ። ይኸው አንብቤዋለሁ። ስለዛ እንደ ከበደ ይገባኛል። የወንድማችን እንትኑ ገብቷችኋል። ኃጢአቱ ተዘርዝሯል እዚህ። ኤርሚያስ ፈርተህ ነው? አድምጠኝ። ኃጢአቱን ዘርዝርልኝ አይደለም ያልኩህ። ኃጢአቱንማ ቅድም ዝሙትና ነፍስ መግደል ነው ብዬ ነግሬሃለሁ። አሁን 30 ደቂቃ ሰጥሃለሁ ለመልሱ አልከኝ አይደለም? ኃጢአቱን ዘርዝርልኝ አይደለም ያልኩህ። መልሱን ዘርዘር አድርጌ ልመልስበት። ኃጢአቱን ዘርዝርልኝ አላልኩም። መልሱን ስትዘረዝር በደሉ የሚሰራኝ ነው ነገር አልፈለክም። አንተ እንደጠይቀኝ እንደጠይቀ በየመሀል እየገባብኝ አልነበር? ቅድም ጠይቀኝ የነበረው አድመጣቂ። ስለዛ ይኸውልህ ኃጢአቱን ተናግሬ እንዲህ የሚሰራኝ ነው የማይሰራ ኃጢአት ነው ባጭሩ መልስ። አዎ ወይ አይሰራይም ወይ ይሰራ ያልበለኝ ወዳጅ ኃጢአቱ የሚሰራ ኃጢአት ነው ወይስ የማይሰራ ኃጢአት ነው? አንተ አየህ በቃ ጭቅጭቅ የምትፈልገው ማለት ነው። እሱ ነው አይቻልም። ስለዛ ምን ታደርጋለህ መሰለህ? ኃጢአቱ ዝሙትና ነፍስ መግደል ነው። አልፎ እንግዲህ ኤርሚያስ በጣም ይቅርታ አድርግልኝና እንደዚህ በተሳሳትክ ቁጥር እየመጣሁ አርመሃለሁ። በጣም አስፈላጊ ሲሆን ይሄ የማይሰራ ኃጢአት ነው ወይ ያልኩህ ነው። ይሄ የማይሰራ ኃጢአት ነው ወይ? በቃ ይኸው እንግዲህ ይሄ የማይሰራ ኃጢአት ነው። ኃጢአቱን ማን አደረገው? መልስልኝ እንደ መጽሐፍ ቅዱስ። ይሄ የማይሰራ ኃጢአት ነው ወይ? ዝሙትና ነፍስ መግደል ብራዘሩ ያትበል። ዝሙትና ነፍስ መግደል የማይሰራ ኃጢአት ነው ወይ እንደ መጽሐፍ ቅዱስ? ስለዛ እንዲህ የምታቋርጥ ከሆነ እንዲወራ ስላልፈለግ እየጠየኩ ነው። ጥያቄው በእርስ በርስ ፕሮቴስታንቶችን ቅዱስን አስደግፈህ ትሰማኛለህ? መጽሐፍ ቅዱስን አስደግፈህ የማይሰር ግድ የለም የማይሰራ የበደልና አድመጥ። መጽሐፍ ቅዱስ ውስጥ የማይሰራ የበደልና ኃጢአት ነው ወይ? ዝሙትና ነፍስ መግደል የማይሰራ ካልሆነ እድል ስጥ። እኔ አብራርቼ መልሱን ልመልስ። እኔ ጥያቄውን ነው የምመልሰው። ይኸው ተመልከቱ። ጥያቄውን ብሏል። ከጥያቄው ራሱ አልወጣሁም። ምን ብዬ ነበር የጀመርኩት? የማይሰሰረይ ኃጢአት ነው አለ። ከዛ በኋላ እንደዛ አለና ኢቭን ሁለቱን ኃጢአቶች ጽፏል ብዬ ራሱ ነግሬያችሁ ነበር። ምንና ምን ብዬ? ዝሙትና ነፍስ መግደል። ዝሙትና ነፍስ መግደል በራሳቸው ኃጢአቶቹን አሁን ከሰውየው ነጥለን ከማን ከዛ ከገዳሙ አበምኔት ነጥለን አሁን እነዚህ ኃጢአቶች የሚሰሩ ናቸው አይደሉም ካልን ነጥለን ነው ከሰውየው በራሳቸው ኃጢአቶቹ የማይሰራው አይደሉም። ግን ከሰውየው አንፃር እንየው አልኩኝና ከሰውየው አንፃር ኃጢአቱን ማየት ስላለብን ማለት ነው። እግዚአብሔር ሰዎች ላይ ፍርድ ሲሰጥ ኃጢአቱን ከሰውየው ነጥሎ ነው እንደ እግዚአብሔር የሚሰጠው። አንዴ እባክህን ለምንድን ነው ሰውየውንና ኃጢአቱን የነጠልከው? አድራጊውን ያዝና ኃጢአቱን አድራጊው አካልና ልነግርህ ነው። ያዕቆብ ጫወታ አትጫወት ብራዘር። ኧረ መልሳለሁ እባክህን። አሁን የጠየቅከውንም ኃጢአቱን ከሰውየው ለምን እንደመነጠል የፈለግከው? ጊዜ ብትፈጅ አልኩህ 10 ሰዓት አስቀምጣለሁ። ለምንድን ነው ኃጢአቱን የነጠልከው? ዝም ብለህ ኃጢአቱን ለምንድን ነው ከሰውየው የነጠልከው? እግዚአብሔር ኃጢአት ላይን አድምጠኝ አድምጥ ብራዘር። የጠየኩህ ጥያቄ ላይ ካላወራህ በእያንዳንዱ ፌርማታ ቅድም እየገባህብኝ እኔ እንደጠየቀኝ እኔም እጠይቅሃለሁ ማለት ነው። ያዕቆብ ጫወታ አትጫወት። እዚህ ጋር አየሁሽ አላየሁሽ አትጫወት። ለምንድን ነው ኃጢአቱ የሰራውን ሰውዬ ከኃጢአቱ ለይተህ እግዚአብሔር ኃጢአቱና ኃጢአተኛው ምናምን ብለህ የምትለው? ይቅርታ ትንሽ 3 ደቂቃ ብቻ። እሺ ቆይ ምንድን ነው? እሺ ምን አለ? ምን ተገኘ ነው ወይ? ለምን እንዴ? ምን ተገኘሽ? እዛ ምን አለ? እሺ በቃ እሺ። እና ኩስ ትራንስፈር ላድርግላችሁ አለ። ሚዩት አድርገው። ኦኬ ምናልባት ሚስጥር ነገር ብታወራ ከሆነ ሚዩት አድርገው። እኮ እንትን በይና ከዛ በኋላ እሺ 2 ደቂቃ ሚዩት አድርገው ፕሊዝ። ሚስጥር የሆነ ኦኬ እሺ ኖ ፐርሰናል ነገር እንዳታወራ ብዬ ነው። አይ ቲንክ ባንክ ኬዝ መጥቻለሁ። አይ እንትን ነው ችግር የለውም። እዚህ መወራት የሌለበት ነገር ከሆነ ችግር የለውም። እሺ ምንድነው? ኦኬ
ከሰውየው ለምን ነጠላ አየኸው ምናምን ላልከኝ እኔ እግዚአብሔር ከሰውየው እየነጠለ ይፈርዳል ምናምን እንደዛ አላልኩም። ከጥያቄው አንፃር ነው የተነሳሁት። ከጥያቄው አንፃር ምንድነው የሚለው ጥያቄው የማይሰሰረ ኃጢአት ነው ወይ ነው። አሁን ቀጥታ እንደዚህ አይነት ኃጢአት ይሰራል አይሰራም የሚል ጥያቄ ተጠይቄያለሁ። እኔ ደግሞ ዝሙትና ምንድነው ነፍስን መግደል የማይሰራ ኃጢአት አይደለም፣ ግን ከሰውየው አንፃር ነው። ለምሳሌ ሰውየው በምን ደረጃ ንስሐ ገብቷል፣ በምን ደረጃ ተመልሷል፣ በምን ደረጃ ፍሬን አፈራ ምናምን ምን አይነት ሰው ነበረ የሚለውን እሱን ወደሚለው ገባሁኝ። ከዛን ገባሁኝና ስናየው እግዚአብሔር ከሰው አንፃር እያየ ነው ኃጢአትን ይቅር የሚለው። ከሰው አንፃር እያየ ነው ኃጢአተኛን እግዚአብሔር ይቅር የሚለው። ከሰውየው አንፃር ንስሐ ገብቷል አልገባም። ከሰውየው አንፃር እያየ ነው ወይ? አዎ ንስሐ ገብቷል አልገባም የሚለውን ከሰውየው አንፃር አይቶ አልገባም። ንስሐ አልገባም አይደል? አንዴ ኩስ አንዴ ንስሐ አልገባም አይደል? እኔ በቃ ማታስወራ ከሆነ ይኸውልህ ዝም ብለህ ንስሐ አልገባም አይደል? ሰውየው ንስሐ አልገባም አይደል? አስጨረሰኝ እንጂ ልመልስ ምን ሆነ ነው አንተ? የምርህ ነው ግን በጌታ በኢየሱስ በጌታ ለማንኛውም እሺ ሰውየው የነበረበት ሁኔታ ጋይስ ሳይቀስስ ቅስና ሳይሾም ቀሲስ ነኝ ብሎ የቀረበ ገብቶ ሲያጨበረብር የኖረ ካህን ሳይሆን እንደ ካህን ሲቀድስ የነበረ ሰው ነው። ካህን ሳይሆን ማለት ነው። ቀደም እንዳልኳችሁ የአሁን ጊዜን ብታዩት ሁሉም ነገር ዶክመንትድ ነው። የሀገር እንትኑ ምንድነው የአንዱ ሀገር በአንዱ ሀገር እረኛ በኩል በጳጳሳቱ በኩል የሚሾሙ ካህናት ሁሉ አሁን ላይ በቃ ዶክመንተሪ የሆነ ነገር አላቸው እና ማህተብ ያለው ምናምን ሁሉ ነገር ያላቸው ናቸው አሁን ላይ። ያኔ እንደዚህ አይነት ነገር ላይኖር ይችላል። ስለዚህ የማጨበርበር እድሉ አለ፣ ያጭበረብራል። እንደዚህ አይነት ማጨበርበር ውስጥ ገብቶ ከዚህም አልፎ ደግሞ ጭራሽ ከእናቱ ጋር 10 ጊዜ ተገናኘ፣ ጽንስ ሲመጣ የገደለ በቅዱስ ቁርባኑ ሰው ለሰው መርዝ ሰጠውኛል። እንደዚህ አይነት ሁኔታ ውስጥ ያለ ሰው ነው። እና እንደዚህ አይነት ሁኔታ ውስጥ ያለ ሰው ሆኖ ከዛ በኋላ ቀጥታ ያገኘው አባለጹንን ነው። አባለጹንን እንደው ጸልዩልኝ አለ። ስለዛ እግዚአብሔር ይሄንን ነገር አይቶ ለክ ኃጢያቱ በራሱ የሆነ ሰው ኃጢያትን አድርጎ እንደዚህ አይነት ኃጢያትን አድርጎ በንስሐ ቢመለስ እግዚአብሔር ይቅር ይለዋል። ለምሳሌ አክሊል እንዲህ አይነት ኃጢያት ቢያደርግ አይደረስበትና ወይም የሆነ አበበ የሚባል ሰው እንዲህ ያለ ኃጢያትን አድርጎ ከዛ በኋላ ግን የሆነ ሰዓት ላይ ግን ተነክቶ ማለት ነው እንደው እግዚአብሔር ሆይ በደልን በድያለሁ ኃጢአትን አድርጌያለሁ በፊት እንዲህ ያለ ነውርን ፈጽሜያለሁና አቤቱ አንተ ይቅር በለኝ ብሎ ከዛ በኋላ ንስሐ ገብቶ ወደ ቅዱስ ቁርባን ቢመለስ በቃ ይሄ ሰው በንስሐ ኃጢአቱ ይታጠብለታል። አሁን ያለበት ሁኔታ ግን ይሄ ሰውዬ የመሞቻ ሰዓቱ ላይ ነው። ንስሐ ገብቶ በእንደዚህ አይነት መንፈስ ውስጥ ሆኖ በንስሐ መንፈስ ውስጥ ሆኖ ራሱ ወደ ቅዱስ ሚስጥር አልቀረበም። ጭራሽ ቅዱስ ቁርባን ሲያቃልል የነበረ ኃጢአተኛ ሰው ነው። ስለዛ ጸልይልኝ ብቻ ብሎ ለአባለጹን ሞተ። እዛው ክፉ አሟሟት ነው ራሱ ሞተ የሚለው። ስለዚህ ይሄንን ሰው እግዚአብሔር ይቅር ይለዋል አይለውም? ይሄንን የሚፈርደው ማን ነው? ራሱ እግዚአብሔር ነው። ኤርሚያስ እዚህ ጋር መጥቶ አይፈርድም። አክሊል እዚህ ጋር መጥቶ አይፈርድም። እግዚአብሔር ይሄ ለዚህ ሰው ህይወትን የሚሰጠው ከሆነ እሰየው ይስጠው። የሚፈርድበት ከሆነ ይፈርድበታል። ግን እግዚአብሔር ፈረደበት። ስለዚህ የመጀመሪያ ይሄ ነው። ግን የአባለጹን የማማለድ ስራ የታለ እዚህ ጋር አለ። ሁለተኛው ጥያቄ ይሄ ነው። የአባለጹን የማማለድ ስራ የታለ? ቅዱሳን ያማልዳሉ ትሉ የለም ወይ? አዎ ቅዱሳን ይማልዳሉ ስለኛ እንኳን ቅዱሳን እኔ ማልዳለሁ። የሆነ ክርስቲያን ወንድሜ አበበ ይማልዳል ስለ እኔም ስለ እርሱ። ቅዱሳን ደግሞ ሩጫቸውን የጨረሱ ናቸው። እኔ ገና ሩጫ ላይ ሆኜ ነው ራሱ። እነሱ ደግሞ ሩጫቸውን ጨርሰው ከጌታ ጋር ያሉት እነርሱ ደግሞ ይጸልያሉ። አባለጹን እዚሁ ምድር ላይ ያለ ነው ማለት ነው። እሺ እዚሁ ምድር ላይ ያለ ማለት ምንም ችግር የለም። ባይዘው ምድር ላይ ያለ መማለዱ የአባለጹን የመማለድ ስራ የታለ አለ። እዚሁ ክፍል ላይ ይታያል። በነገራችን ላይ እንዴት ከተባለ ያቺ ነፍስ ለዘላለም ሲኦል ላይ እንዳትቀጣ አደረገ ለምሳሌ። ስለዚህ በቃ እንዳትቀጣ ለዘላለም ጭራሹን አኗኗራን አጠፋት ነው አይደለ? እንደዛ ነው የሚለው። እንግዲህ አሁን ከታሪኩ አንፃር ራሱ እንሂድ ካልን ማለት ነው። ሲቀጥል ደግሞ የቅዱሳን ምልጃ ተፈጻሚነት የሚያገኘው እንደ እግዚአብሔር ፈቃድ ነው። አለቀ። ሁለተኛ እንዳልጠይቅ ሶስተኛው ላይ ከመሄድ በፊት ሁለተኛውን አልጨረስኩም። ሶስተኛው ላይ ከመሄድ በፊት ሁለተኛው ላይ የቅዱሳን የምልጃ ስራ እግዚአብሔር እንደፈቀደ ነው የሚሆነው። እንዴ ዝም ብሎ ያመሰግናል እንዴ ምልጃውን ሳይቀበልለት አለ ኤርሚያስ ወዳጃችን። አዎ እግዚአብሔር እናመሰግናለን። ኢቭን ምልጃችንን ባይቀበል ራሱ እግዚአብሔር እናመሰግናለን። በዚህ ባይቀበል ኖሮ ራሱ አክቹአሊ እዚህ ጋር የተፈጠረ ነገር አለ እንዳሳያችሁ። ግን ባይፈጠር ራሱ ማለት ነው ምልጃን አቅርቤ እግዚአብሔር ያንን ምልጃን ባይቀበለውም አመሰግናለሁ እግዚአብሔር። ለምን? የእርሱ ፈቃድ ስለሆነ። ጌታ ኢየሱስ የሚያስተማረን ይሄንን ነው። የትኛውን አባቱ ቢቻለስ ይህች ጽዋ ከእኔ ትለፍ አለና ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሆን አለ። ስለዚህ
ከእኛ ለምሳሌ የሆነ ነገር እንዲርቅልን ጸልየን ባይርቅ ባይሳካ ማለት ያ ጸሎት ምንድነው ተፈጻሚነትን ባያገኝ በቃ የእግዚአብሔር ፈቃድ ሆኗልና እግዚአብሔርን እናመሰግናለን፣ እግዚአብሔርን እናመሰግናለን። እና የቅዱሳን ምልጃ የመጀመሪያው የሚሰራው እንደ እግዚአብሔር ፈቃድ ነው። እንደ እግዚአብሔር ፈቃድ እግዚአብሔር እስከፈቀደ ድረስ እነሱ ያሉ ብቻ አይደለም። ኦኬ እዚህ ጋር ልጠይቅህ። ኦኬ አባለት ጾም እሺ የአባለት ጾም ኦኬ የኛን ትቀጥላለሽ። የአባለት ጾም አማላጅነት የት አለ ነው ብያልኩ። የአባለት ጾም አማላጅነት ምክንያቱም ይሄ አባለት ጾም የሚባለው ሰው ለዛ ለገዳሙ አበምኔት ይሄንን ኃጢአት ለሰራ ሰው ነፍሱን ደጋግሞ እስከ መግደል ድረስ ገደል ውስጥ መጨመር ወይ ደግሞ ባህር ውስጥ ራሱን መጨመር ሚካኤል ልኮ ማውጣት ከዛ እንደገና ቆም እንደዚህ ሰው ያትማልድለት እንደዚህ እስከሞትለት ድረስ ልታረጋው አትችልም ብሏል። ይሄ ኃጢአተኛ ሰው ደግሞ በደሉን ተናዟል ለአባለት ጾም ማለት ነው። ጸልይልኝ ብሎታል፣ ጸልዮለታል። የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ብሎ የሚለው የያዕቆብ መልእክት ትጠቅሳላችሁ። የዚህ አባለት ጾም ጸሎትና ኃይል ለዚህ አማላጅ ለዚህ ኃጢአተኛ ሰው አንዳች አልሰራለትም። ምክንያቱስ የአባለት ጾም ጸሎት ውሃ ነው ይቀር። ጥያቄን አቅርብና ፕሊስ መልሽ መልስና ከዛ በኋላ የራስ ሪፍሌክሽን አብራርቼ ነው የማቀርበው። እንደዚህ ላድርጋሽ ኤርሚ እንደዚህ እናድርግ። አንዴ መጀመሪያ ጠይቀኝን ወይ እንጨርሰውና ከዛ በኋላ ደግሞ አንተ ሪፍሌክሽን እየሰጠህ ደግሞ እያብራራህበት ትሄዳለህ። አንዴ እና ከዛ አንተ ትተዋለህ። እና ምንድነው አሁን እንዳልኩት የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች። ትክክል ነው። ይህንን ያለው አክሊል አይደለም ትላላችሁ ብለህናል። አዎ እንላለን። ምክንያቱም መጽሐፍ ቅዱስ የኛ ስለሆነ በመጽሐፍ ቅዱስ ውስጥ እንናገራለን። የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች ብሎ የኛም እኮ ነው መጽሐፍ ቅዱስ። እንግዲህ የኛም ነው ካልክ የኛ መጽሐፍ ቅዱስ እናንተ ከየት አመጣችሁት? እኛ ብለህ ትላለህ። እናንተ ከየት አመጣችሁትና እርግጠኛ ነህ እንዳትገባ እናንተ ከየት አመጣችሁትና የኛ ብለህ ትላለህ። እሺ እኛም ያመጣ ነው ከአባቶቻችን ተቀበለ ነው በኤርትራናችን ውስጥ በቀበሎች ውስጥ መጥቶ ነው። አንተ ኬታ መጣ ሌላ አርስቱ እንዳይቨርት አናርገው ብራዘር አርስቱ እንዳይቨርት አናርገው። ያንተ ኬታ መጣ እነዛ አባቶች የኔ አባቶች ናቸው አተላቸው እና ይሄ መልስ ቆይ እነዛ አባቶች ሁሉ በኋላ የሚያምኑ ናቸው። እሺ ለማንኛውም አንተ ከኔ ጋር ታወራለህ በኋላ እሷን ከኔ ጋር ታወራለህ። እቺን ጨርሳት መጀመሪያ ስለዛ ልጨርስ በቃ መሀል ላይ ብቻ አትግባብኛ። እሺ መሀል ላይ አትግባ። አሁን እኮ መሀል ላይ ስትገባ እኮ ነው ዳይቨርት የሚያደርገው ርዕሱ። እሺ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ያለን በቃ ያዕቆብ መጽሐፍ ቅዱሳችን ነው። በቃ የስ እንለዋለን እኛም የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አዎ የአባለት ጾም ታዲያ ጸሎት ለምን በስራዋ እጅግ ኃይል አላደረገችም? አድርጋለች። አንዴ መሀል ላይ አንደኛ ለዘላለም ሲኦል የሚገባው ሰውዬ በሲኦል እንዳይቀጣ በቃ አኗሩ ብቻ እንዲጠፋ አደረገ። ቢያንስ ወደ ህይወት አኗሩ እንዲጠፋ የተደረገው እሱ ነገር ነፍሱ እንድትጠፋ አደረገ። ሶስተኛው ጥያቄ እኮ እሱ ነው። ነፍስ አፈር ትሆናለች የሚል ጥያቄ አለ። ወደዛ እሄዳለሁ ብዬ እኮ ነው። አኗሩ እንዲጠፋ ያደረገው ነፍሱን አፈር አደርጋታለሁ አለ። ነፍስ አፈር ትሆናለች እሱ ነው ጥያቄ። እሱ ሶስተኛ ጥያቄ ነው። እመጣለሁ ሁለተኛው ላይ ተያያዥ ጥያቄ ስለሆነ አብሮ ይመለሳል እሱ። ስለዛ ቢያንስ የአባለት ጾም ጸሎት አሁን እዚህ ጋር ሰርቷል አልሰራም? ሰርቷል። አሁን ከታሪኩ አንጻር እንየው ካልን ማለት ነው። ከታሪኩ አንጻር እንየው ካልን የአባለት ጾም ጸሎት አትሊስት ምን ድረስ ሰርቷል? ያቺ ነፍስ ህይወትን ባታገኝ እንኳን ግን ቢያንስ ግን ስትቀጣ እንዳትኖር አድርጓል። ምን አድርጓት? አፈር አድርጓትም ቢሆን ነፍስ አድርጓት ስላለችው እሱንማ ሶስተኛ ጥያቄ ነው። ማይ ብራዘር አንዴ ተረጋጋ። ኦኬ ይሄድበት ሶስተኛ አይደለም ሶስተኛው ላይ እኮ ይሄ ጥያቄ እኮ አለ እያየሁት እኮ። ቢያንስ ግን በጸሎቱ ምክንያት ይሄን አድርጓል አላደረገም? አድርጓል። አለቀ። እሺ ሲቀጥል ግን እንዳትረሱ በጌታ የቅዱሳን ምልጃ ማለት ነው የሚፈጸመው እንደ እግዚአብሔር ፈቃድ ነው። አለቀ። ይሄ መረሳት የለበትም። እግዚአብሔር ከፈቀደ አሁን እመቤታችን ወይም ሌላ ሰው አባለት ጾም በሉት ሌላ ቅዱስ ሰማዕቱን በሉት ቅዱስ ጊዮርጊስን በሉት ሌሎችም ቅዱስ ጳውሎስን በለው የትኛውም አባት ልክ ሲማልድ ስለ ሌሎች ሰዎች እንደ እግዚአብሔር ፈቃድ ነው የሚፈጸመው። እግዚአብሔር ከፈቀደ ይፈጸማል ያ ነገር። ግን ቅዱሳኑ በጣም ጩኸት የነርሱ ጩኸት ወደ ለእግዚአብሔር ጆሮ በጣም የቀረበ ስለሆነ በፍጹምና ለማየት ቻንሱ ትልቅ ነው። እዚህ ጋር ጥያቄ አለ። እንደ እግዚአብሔር ፈቃድ ነው የሚፈጸመው። እንደ እግዚአብሔር ፈቃድ ነው የሚፈጸመው ብለህ ስትል ኦኬ በእውነት ስነግርህ እየዋሸ ነው። ለምን? አንደኛ እግዚአብሔር እንደ ሰውየው ነው ኃጢአቱን አይቶ እንደ ሰውየው አይቶ ነው የሚፈርድበት ብለኛል ስለ ኃጢአት መፍረድ። ሁለተኛው ላይ የቅዱሳን ጸሎት ደግሞ እንደ እግዚአብሔር ፈቃድ ነው የሚፈጸመው አልክ። ኦኬ እግዚአብሔር ካልፈቀደ አይፈጸምም ማለት ነው አይደል? ኦኬ አይፈጸምም። አንዴ ልጨርስ። ታዲያ ቆይ አድምጠኝ።
በታምረ ማርያም ታምር 110 ላይ የዛሬ ስንት ዓመት የጠየቅኩህን ሂድና ጠይቅና ነብይ አባቶችን በዛ ክፍል ላይ የእግዚአብሔር ፍቃድ ያ የ110 እሱን ታምር ደግሞ ብሎ ነገር የለም። በዚህ ጉዳይ አድመጠኝ። አሁንም ኤርሚያስ ታምረ ማርያም ላይ 110ኛው ታምር ላይ አታስወራም ማለት ነው። አድመጠኝ። ጡቴን ቆርጬ ፀጉሬ ማነው ፊቴን ነጭቼ እንደዚሁም ልብሴን ቀድጄ ብላ ካልማርክሊ ብላ የእግዚአብሔር ፍቃድ አልምረውም ማለት ታምር 110 ላይ ማለት ነው። ይህ ሰው ክርስትናውን ጥምቀቱን እኔንም መላእክትንም ንቆ ክዷልና አልምረውም ብሎ አንዴ ጠየቀችው እምቢ አላት። መልሰ ጠየቀችው እምቢ አላት። ቆይ አድምጠኝ። መልሰ ጠየቀችው እምቢ አላት። መጨረሻ ላይ ግን የጌታ ፍቃድ ሰውየው ሲኦል እንዲገባ ነው የተፈረደበት። 110ኛው ተመሳሳይ ስለሆነ ነው። አሶራኝ ፕሊዝ ሌላ ርዕስ ውስጥ ገብቷል። እያያችሁት አይደለ? እንዲህ ቤታቸው ገብተን ተመሳሳይ ታሪክ ነው። የምጠይቅህ ከስንክሳርና ከታምረ ማርያም ተመሳሳይ ታሪክ ስለሆነ ተመሳሳይ ታሪክ ነው። እባክህ ሰው ይስማበት። ተመሳሳይ ታሪክ ነው። እዚህ 110ኛው ታምር ላይ የጌታ ፍቃድ ሰውየው ሲኦል እንዲገባ ነው። ምክንያቱም ጥምቀት ተክዷል። 110ኛው ታምር ታምረ ማርያም እና ጥምቀት ተክዷል፣ ክርስትና ተክዷል፣ ራሱ ክርስቶስ ተክዷል፣ መላእክት ተክደዋል። እንዲህ የካደውን ሰውዬ የጌታ ፍቃድ አልምረውም፣ የዚህ ሰው ኃጢአት ለዘላለም ኃጢአቱን ይቅራለሁ ብሎ ሲላት በመጀመሪያ ጠየቀችው፣ መለሰላት እምቢታ። ጠየቀችው ማርያም፣ መለሰችለት እምቢታ። መጨረሻ ላይ ልብሴን እቀዳለሁ፣ ጡቴን ቆርጣለሁ፣ ጉንጮቼን እሰነጥቃለሁ ብላ ስትል በማስፈራራት የእግዚአብሔርን ፍርድ ለውጣለች ማርያም በታምረ ማርያም 110ኛው በእንተ ጥብርያኖስ ነጋዴ ላይ ማለት ነው። ስለዚህ እንደ እግዚአብሔር ፍቃድ ከሆነ የቅዱሳን ጸሎት የሚሰማው እንደ እግዚአብሔር ፍቃድ ከሆነ የአባለት ጹን የማይሰማበት የማርያም ሲሆን እምቢ ያለች ጡት ቆርጣለሁ፣ ቀሚሴን እቀዳለሁ፣ ጉንጬን እሰነጥቃለሁ ብላ ይቅር ተብሎላታል። እዛ ክርስቶስን የካደ ሰው ይሄ ሰውዬ ክርስቶስን አልካደም። የገዳሙ አበምኔት የዚህ ሰውዬ ኃጢአት ዝሙትና ነፍስ መግደል ነው። የጥብርያኖሱ ነጋዴ ግን ክርስቶስ ተክዷል፣ ጥምቀት ተክዷል፣ ክርስትና ተክዷል፣ መላእክት ተክደዋል። ቢያንስ ሌሎቹን እንኳን ብታው ጥምቀትና ክርስቶስ ነገረ ክርስቶስና ሚስጥረ ጥምቀት ተክዷል። ከአምስቱ አማረ ሚስጥር ሁለቱ ማለት ነው። ተክዶ ያን ሰው ቀሚስ ቀዳ፣ ጉንጯን ሰንጥቃ ተመሳሳይ ታሪክ ስለሆነ ነው። እንደ እግዚአብሔር ፍቃድ ብለህ ልታመልጥ አይገባም። ይመለስላችሁ ሲገባ ሌላ ውሸት እሱ ታሪክ ቀሚስ አደናቅሬ ነው። ነፍስ አፈር ትሆናለች ብሎ የሚለው መልስ። አሁን እባክህን ወዳጅ መክብብ መጽሐፍትን ጥቅሱን ካላወቀው እነግርሃለሁ። ነፍስ ወደ እግዚአብሔር ትሄዳለች ብሏል። አፈር ትሆናለች ብለህ አንተ ነፍስን አድምጠኝ። ነፍሱ አናኗሩን ጠፋ ተደርጓል ብለህ እባክህ ብዬም እኮ በሰማህ ግድ የለም ለዘመናት ጠብቀህ ነበረ፣ ዛሬ ተገኝተሃል። በጣም አሁን ተዘጋው። ቆይ እያልክ መልስ ሶስቱን ጥያቄ መልስ። ሁሉንም መልሻለሁ። ሶስተኛው ላይ ስደርስ አሁን እንትን እያልክ ነው። ነፍስ አፈር ሆና የምትበሰብስበት እባክህን ወዳጄ ለምን ሌሎች እንዳትሆኑበት ነፍስ አፈር የምትሆንበት ታደረከው። አልጨረስክም? ቀጥል። ስጨርስ ንገረኝ። የአባለት ጹን ማን የዚህ ሰውዬ ነፍስ ብቻ ሳይሆን የአንተ ነፍስ እዚህ እየተሰቃየች ነው አፈር እስክትሆን ድረስ። ነፍስ አፈር የምትሆንበትን መልስልኝ ከመጽሐፍ ቅዱስ ጠቅሰህ። ቴንክ ዩ። አንተ ነፍስ እኮ ራሱ አፈር ሆነች እዚሁ። ምክንያቱም ተጨነቅ። መልስ ነፍስ አፈር መሆኑን ከመክብብ መጽሐፍ ላይ ነፍስ ወደ ፈጠረችው ወደ እግዚአብሔር ታርጋለች ይላል መጽሐፍ እንጂ የሰው ነፍስ ወደ መቃብር እንደ እንስሳ ወደ አፈር እንዳያችሁት መቼም አያቆም ወሬው። ጨርሻለሁ። መልስ ጨርሻለሁ ብለህ ልገባ ስል ደግሞ አሁን ታስቆመኛለህ። እሺ ጸጥ በላሽ፣ ጸጥ በላው። ባትገባ ይሻል ነበር። መልስ አይተዋል። ጸጥ ማለት አትችልም። እስቲ ጸጥ በል። እስቲ ጎበዝ። እስቲ ጣልቃ እንዳገባ ሲሳወራ አሁን
እስቲ ፕሩቭ ሚ ሮንግ እዚህ አክሊል ስህተት ነው በል እስቲ ጣልቃ ሳትገባ ቀርታ። እሺ ቴንክ ዩ። እስቲ ጣልቃ ካልገባ እናደንቋለን በእውነት። እሺ የመጀመሪያዎቹ ሁለቱን ጥያቄዎች መልሰናል። ለማስታወስ ያለ የማይሰራ ኃጢአት ነው ወይ የሚለውን ቅድም አይታችኋል በምን መልኩ እንደመለስ ነው። የአባለ ጹን የማማለድ ስርዓት አለ የሚለውን የማማለድ ስራውን አሳይተናል አይደለ? አዎ። እሺ እንደ እግዚአብሔር ፈቃድ ነው የቅዱሳን ምልጃ የሚሆነው ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ለሚለው እመነኝ ያንን የተአምር ክፍል ማሆን ይጂ በስነ ስርዓት ልክ አሁን ስንክሳር ላይ እንደተሳሳትከው ያንንም ባየው እርግጠኛ ሆኜ ስህተት ሆነ መጥቻ አርሜ በቤተ ማለት ነው አጋልጬ ለሚሄድ ይችላል እርግጠኛ ሆኜ። ስለዛ ላምጣው እንደ መጽሐፉን ላምጣው ከዚህ ስላለ ላምጣው መጽሐፉን መጽሐፉን ላምጣው ወይ መጽሐፉን ቢኖር ወዳጅ ወይ ባከን መጽሐፉን ቢኖር ብለህ ስላልክ መጽሐፉን ላምጣው ወይ አልኩ። ሌላ አይደለም ያልኩ። እንደለመድከው በል ይኸው በቃ ልክ እንዳሁኑ አርሜህ ነው የምወጣው። ምንም አሁንም እኮ ስህተት ነው መጽሐፉን ላምጣው ወይ ጥያቄ መጽሐፉ ስላለ መጽሐፉ ካለ እንጣለ ወዳጅ ገብቼ ይሄንን ታሪክ ባነበው ስህተት ነህ ብዬ መምጣት አይቀርም ነው ያልኩት እኮ። ላምጣው ወይ ሱሳ አነባዋለሁ ይፈልገ ነው አይምጣ ብለህ ካል ቀጥል። ካንተ ፊት ማንበብ አይጠበቅብኝም። ስንክሳሩን ካንተ ፊት አንብቤው አይደለም ራሴ ስንክሳሩን እኮ አነበብኩ። ሳነበው ስህተት መሆንን አጋለጥኩ። ከዛ በኋላ አራን ያው ተሳስቻለሁ ብለህ መተህ በአደባባይ አመንክ። ለዚህ ደግሞ ጌታ ይመስገን ተይዛል። አሁን ጥያቄ መልስ። አንተ ሞራል በጣም ነፍስ አፈር እየሆነች እንዳልመልስ አሁን ነፍስ አፈር የምትሆንበትን ሌላ ወሬ ያጣው አንተ ሞራሉ ግን የዚህ ሰውዬ በቅዱስ አይ ኖ አምጣ ነፍስ አፈር ተሳስቻለሁ ብለህ ሚዲያ ላይ ይወጣ ነፍስ አፈር የምትሆንበትን ተመክበን መጽሐፍ ላይ አገናኝታ አምጣ። ነፍስ ለዘላለም አናኗራ ተጠባቀረ። አሁን ደግሞ ልጨርስ። አንዴ ሰው የአባለት ጹንን የማማለድ ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቆ አሁን በደንብ አድርገህ ሰማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋ ወደ መበስበሱ ሊሄድ ይችላል። ስለዛ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ነፍስ ለነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል። ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። ለዘላለም በምን የመጽሐፍ ቅዱስ መሰረት በምን የመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ጠቅስ ታስልኝ በምን የመጽሐፍ ቅዱስ ኧረ እባክህን አንዴ ብራዘር ኧረ እባክህን ላውራ ገዴላ አውርቼ ልጨርስ እንጂ ብራዘር በምን የመጽሐፍ ቅዱስ መሰረት ጠቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ በለኝ። ጠቅስ ነው ያልኩህ። አንተ ነው የምታወራው። ጥቅሱን አምጣ። በየትኛው የመጽሐፍ ቅዱስ መሰረት ነው ነፍስ እንደዛ የምትሆነው? አምጣ። አይዞህ ግድ የለም ሚውት አድርገህ አታስቀምጥ። መጽሐፍ ቅዱስ ጥቀስ። እኔ መክብብን ጠቅሼልሃለሁ። አዎ አንተ ጥቅስ ጥቀስ። ዝም ብለህ እንደ ቡና ወሬማ አናወራም። ጨርስ አትበል። ጥቅስ አምጣ። ጨረስክ አይደለ? ግድ የለም ጨርስ። አማርኛ ቃሉ ጨርስ እያልክ አንተ ከስር ጊታር ይዘው ይመጡልሃል። ጨርስ በል አንተ። እኔ መክብብን ጠቅስኩልህ አይደል? አንተ ጨርስ በል። አታቋርጥ። አንተ ጨረስክ በል። በየመካከል ጨረስክ እያልክ ዜማ ቀጥል። እኔ ያልኩህ መክብብ መጽሐፍትን ጠቅሼ ነፍስ ወደ ፈጠረች ወደ እግዚአብሔር ትሄዳለች እንጂ እንደ እንስሳ ነፍስ ወደ አፈር አድምጥ። አንተ ጨርስ በል እንጂ ጨርስ በል። በየመካከሉ እኔ ሳወራ ጨረስክ። እዚሁ እያለክ ነው። እዚሁ አንተ ራሱ እየተጨረስክ ነው። መልስ እያልከኝ ራስህ ነው እያወራ ያለው። መክብብን እንደጠቀስኩ መጽሐፍ ቅዱስን ጠቅሰህ ነፍስ አናኗራ እንደምትጠፋ ነፍስ ወደ አፈርነት እንደምትመለስ መረጃ አምጣ። ሚዩት አድርገው። እሺ አንዴ አምጣ መረጃ። ሚዩት አድርገው። ቴንክ ዩ ጋይድ። ሚዩት አድርገው። እንግዲህ ለሚዩት ሚዩት ማድረግ አልችልም። ሚዩት አድርገው አልችልም። ከታች አልችልም ማለት እኔ ያው ሚዩት አድርግልሃለሁ። በቃ ሚዩት አድርግልሃለሁ። ያው ነፍስ ሚዩት አድርገው እስቲ። ባይሆን ያንተ ነፍስ ነው የተጨነቀው። የምር ኤርሚ ነፍስ ይላል እንዴ? አሁንም እየዘጋ። እሺ ሚዩት አላረኩም ግን ይሁን። እሺ ልቀጥል። ኧረ አድርጌዋለሁ። ኦኬ በእውነት ለዚህ ትሮጋ ሎጎ ዋጋይ ምን ነው እንዴ? ሚዩት አድርገው ይሰማል። እስቲ አሁን
እሺ የለም አሁን ማላረክም ይሁን። እሺ እኔ ከውጭ ሌላ አለ። ኦኬ እንደዚህ ላድርግልህ። ቆይ እንደዚህ ላድርግልህ። ኦኬ በዛኛው ችግር የለውም። በቃ አሁን ብቻ አንተ ብቻ አታወራ። እኔ እኮ ስለማያስችልህ ነው ሚውት አድርጎ ያልኩህ እንጂ አሁን አድርገዋል። ስለማያስችልህ ነው በቃ ትገባለህ ብዬ ስላሰብኩኝ ነው እንጂ ሚውት ባታደርጎም ችግር አልነበረብኝም። አሁን ምንድነው ነፍስ አፈር ትሆናለች አትሆንም? እሺ በአስተምህሮ ደረጃ እንደነገርኳችሁ ነፍስ ዘላለማዊት ናት ብያለሁ እንዳትረሱ። ነፍስ የመፈጠሪያ ጊዜ ቢኖራትም ግን መጨረሻ ግን አይኖራትም። ኃጢአት ተሰራም አልሰራም ትቀጥላለች። ስለዛ ይህ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ለአስተምህሮ ነው። እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው እያለ ያለው። በነገራችን ላይ ጠቅላላ አድርጌ ይህንን ታሪኩን ግን እነግራችኋለሁ። ከታሪኩ አንጻር እንዴት እንየው ታሪኩን የሚለውንም ማለት ነው። ነፍስ አፈር ትሆናለች አትሆንም? ከአስተምህሮ አንጻር እየጠየቀኝ ከሆነ አትሆንም። ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጠር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል። ይሄ የእግዚአብሔርን አቅም የመጠየቅ ጉዳይ ነው። እግዚአብሔር ከፈቀደ የአክሊል ነፍስ አፈር አደርጋታለሁ ካለ እግዚአብሔር ይችላል። ይህንን ነገር እግዚአብሔር ይችላል ማለት ይሄ የእግዚአብሔርን ምንድነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን በአስተምህሩ ደረጃ ግን ምንድነው አልኳችሁ፣ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው። አለቀ። ስለዚህ መጽሐፍ ቅዱሳዊ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአምራዊ ጉዳዮች ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። አዎ ልክ ለምሳሌ እንዴት መሰላችሁ? በምሳሌ ሳስረዳችሁ ለምሳሌ እሺ አንድ ህፃን ልጅ ክፍል ጠቅሳት ነገር ማለት አንዴ እያወራሁኝ አለ ለዚህ ቅዱስ ክፍል ጠቅሳት እኔ የምታወራውን እስካሁን መጽሐፍ ቅዱስ አንድ አልጠቀስክም። አንድ አልጠቀስክም ፕሊዝ። የነፍስን ጉዳይ ላይ አፈር ትሆናለች ብለህ የምትለው እኔ አላደርግም አላልኩም። መጽሐፍ ቅዱስ ጠቅስ ስጠኝ። ሚውት አድርገው መጽሐፍ ቅዱስ ጠቅስ ስጠኝ። ሚውት አድርገው እና ሰማኝና የእግዚአብሔር ቃል አያውቅም እያልክ ነበር። ሪፍሌክሽን መጨረሻ ላይ ተሰጣል እኮ እኔ አሁን እዚሁ ባለበት ላይ ሪፍሌክሽን አይደለም። አሁን ባለበት ላይ ጠቅስ ስጠኝ። አንተም ጓደኞችም ኤርሚያስ የእግዚአብሔር ቃል አያውቅም። ወዳጅ የእግዚአብሔር ቃል አለማወቅ ታየ። እኔ መክብብ 3 አድመጣኝ። መክብብ 3 ወዳጅ በል ወዳጅ አትበለኝ ትላለህ። መክብብ 3:21 ወንድምዬ አታምታታም ስለ ብራዘር የዚህ ነው ብራዘር መክብብ 3:21 ይኸውልህ ኤርሚ ፕሊዝ የሰው ልጆች ነፍስ ወደ ላይ እንደምትወጣ ኤርሚ በቃ ስለዛ አሁን እኔ እሱን ተነግሬሃለሁ እንደምትወጣ የእንስሳ ነፍስ ወደ ምድር ወደ ታች እንደምትወርድ በጠዋቱ የሚያውቅ ማን ይላል? አድምጠኝ አንተ ይሄን እኮ ቅድም እኮ አልከው ትክክል ነው እኮ አልኩ። ነፍስ አፈር ሆነች ብሎ መጽሐፍ ይዋሻል። መጽሐፍ ቅዱስ ነፍስ ወደ እግዚአብሔር ብታስጨርሰኝ አንዴ ብታስጨርሰኝ እኮ ለምን አታስጨርስም? ሰውን በጌታ መጽሐፍ ቅዱስ ጠቅስ አምጣ። እሺ ስለዛ አሁን ሁላችሁም ክርስቲያኖችም ፕሮቴስታንቶችም እያያችሁን አይደለ? ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ አንዴ አስጨርሰን ነፍስ አፈር እኔ አላስጨርስም አላልኩም። ጠቅስ እኮ እሱን እኮ ለሱ ምን እየመለስኩልህ እስቲ ንገረኝ። እየሰማኸኝ ከነበረ እስቲ ምን እየመለስኩኝ ለሱ የኮንትሮባንድ የአየር ለአየር አታድርገው። እስቲ ምንድን ነው ነገርናውራ አንጣ መጽሐፍ ቅዱስን አውቃለሁ ብለህ ስትል ነበር እንዴ? አምጣ እኮ እንደዛ ለሱ ጥያቄ ምን ነበር የሰው ነፍስ አፈር የምትሆንበትን ከብሉይ ከአዲስ ጥቀሳትን የፊት እውነት አድርገው። እሺ የሰው ነፍስ አፈር የምትሆንበትን አምጣ። ሚውት ላድርግለትና ለምን ታደርጋለህ? የሰው ነፍስ አፈር የምትሆንበትን ሚውት አታደርግም ካልከኝም እሺ እኔ አደርግልሃለሁ። የሰው ነፍስ አድርግ አውራ ትላለህ። ሳወራ ደግሞ ታወራለህ። ኧረ እባክህን ወንጌላዊ ኤርሚያስ እባክህን በዚህ ግርግር ለማምለጥ አትሞክር። እየተማጸንኩ ነው እንሰማማ። የጠየቅኩህ ልብ ብለህ እየተማጸንኩ ነው። አሁን ስለሰማ ትላለህ። ስለዚህ ሚውት ላድርግ። ጠቅስ ስጠኝ ነው ያልኩህ። ኦኬ ጠቅስ ስጠኝ ነው ያልኩት። ልብ በሉ 3500 ሰዎች ነፍስ አፈር ትሆናለች ብሎ ይሄ የዚህ አበምኔቱ ነፍስ ለትጹን ጸሎት አፈር ሆናለች ማለት ዲሳፒር ሆናለች፣ አኗኗራ እንዲጠፋ ተደርጓል ብሎ ነው ስንክሳሩ ማለት ነው። ዲሳፒር ነው የሆነችው። ገነትም አልገባችም የዚህ ሰው ነፍስ፣ ሲኦልም አልወረደችም። ታዲያ አፈር ነው የሆነችው ይላል። ይኸው ወንድሞች እናቶች፣ አሁን አክሊለ እዚህ ጋር ለመሸሽ የፈለገው ብዙ ጊዜ መጽሐፍ ቅዱስን ኤርሚያስ አያውቅም ስትል ነበር። አልጨረስኩም። የሰውየውን ነፍስ ላሳይ። ስለዛ በቃ ፍሬንድ እንግዲህ ጥያቄ ማለት እየገባ አልጨረስኩም እያለ ነፍስ ላሳይ። የራሱን ሀሳብ ያወራ ስለሆነ ይህቺ ነፍስ ሚውት አድርገው
ይቺ ነፍስ አሁን ደግሞ ሚዩት አድርጎ እያለ ነው። እያያችሁ ነው አይደል? እንድትታዘቡ ነው በነገራችን ላይ። ከዛ በኋላ እንደ ጆክ እንድታዩት ማለት ነው። ይሄንን ልጅ ይቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ አምጣለን። ይቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ስሙት ሁላችሁ። ሌላ አይደለም ጥያቄ። አድምጣ ይዞ ግድ የለም። አሁን ሲጨርስ እኔ ዝም ነው የምለው። ይቺ ነፍስ አድምጥ። ይቺ ነፍስ አፈር መሆኗን ከመጽሐፍ ቅዱስ መረጃ አምጣ። ምክንያቱም ይቺ ነፍስ አፈር ትሁን እንጂ ለስቃይ ለጋነ ማለት ነው፣ ወይንም ደግሞ ለህይወት ለመንግስተ ሰማያት አትሁን ብሎ አለ ይላል። ጌታ የጌታ ፍርድ ምንድነው? መንግስተ ሰማያትም አትግባ ሲኦልም አትግባ። ታዲያ አፈር ትሁን ብሎ ፈረደ ጌታ። አሁን ይህንን ነፍስ አፈር የምትሆንበትን ከመጽሐፍ ቅዱስ ጥቅስ ስጠኝ። እናቱ ወልዳለች። አኬ አምጣ መረጃ። ነፍስ አፈር የሆነችበት የመጽሐፍ ቅዱስ። እሺ ሰው አጠቃላይ ስንት ነው? ኦኬ እሺ፣ አንዴ ትራንስፈር ላድርግ። እሺ ጨረስክ? አይ ኖ ምንድን ነው ያወራሁት? አንተ ትራንስፈር እያልክ ነው። ምን የተለየ ነገር እኮ አታወራም። ራሱ ነው የምታወራው። ነፍስ አፈር ምንድን ነው ያወራሁት? ምንድን ነው ያወራሁት? ሲጨርስ እንግዲህ አሁንም እንትን በል ላወራ ስል ምንድን ነው ያወራሁት እያልክ ጨረስክ አትበለኝ። ምንድን ነው ያወራሁት ነው ያልኩህ። ምንድን ነው የጠየቅኩህ? ማይኩን አትዝጋው። ምንድን ነው የጠየቅኩህ? ቆይ አንዴ ላወራ። ምንድን ነው የጠየቅኩህ ጥያቄ? ጨረስክ መልስ። ጀለስ ሊያብድ ነው ምን ሆነ? ዛሬ ሚካኤል አይደርስም። ኧረ እባክህን እንዴ! ምንድን ነው የጠየቅኩህ ነው ያልኩህ። እሺ ልመልስ። ምንድን ነው የጠየቅኩህ? የምትመልሰው ምንድን ነው የጠየቅኩህ? እሺ ልንገርህ ምን እንደጠየቅኝ። እሺ አንዴ ጥያቄ ነው ሪማይንድ አድርገህ እስር ሰዎችም ካሉ ያስታውሱ። አንዴ እሺ እኔ እውነቱን ለመናገር ኦርደር አልቀበልም። እሺ ዝገለል። እሺ ምንድነው የጠየቀኝ? በአጭሩ የዚህን ሰው ነፍስ እንደው እንደዚህ አናወራ አጥፍቷታል ተብሏል። ምንድነው አፈር ሆናለች ተብሏል። መጽሐፍ ቅዱስ ደግሞ ኧረ ነፍስ ወደ ፈጠራት ትሄዳለች ነው የሚለው። ከመጽሐፍ ቅዱስ ጥቅስ አምጡ። እንዴት ነፍስ አፈር ሆነች? በቃ ነፍሱ አፈር ትሆናለች ብሎ ጌታ ገነትም እንዳትገባ የዘላለም ሕይወት ማለት ነው ነፍሳት አፈር ትሁን ብሏል። እኔ አሁን ጥያቄ ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ክፍል ስጠኝ። እግዚአብሔር ከቃሉ ውጭ አይሰራም። አሁንም አልጨረስክም? በል ጨርስ። እስክጨርስ እዚህ ጋር ስራ ልስራ። እሺ ጨርሻለሁ። ግድ የለም ሚዩት አድርገህ። እሺ ካሁን በኋላ ዝም ብለህ የማይሆን ወሬ ስታወራ እኔ ሰራዬን ነው የምሰራው። በቃ አውርተናል። ሀሳቡ ላይ ታይዛል። እንግዲህ አሁንም እያወራህ ባትገባበት ይሻል ነበር። አምጣ መረጃ አምጣ። እዛም እየሰራህ እዚህም እንደምትሰራ ቃለው። ግን ወንድማችን ጨረስ? ጨርሻለሁ። እስቲ ሚዩት አድርጎ እስቲ አስደምመኝ። ሳላረግ በቃ እኔ ዝም እላለሁ። አይ ሚዩት አድርጎ ሙሉ ሰው ነህ። መልስ አድርጎ ሚዩት አድርጎ አባ እንትን አያስችልህም። ልክ ማውራት ስትጀምር ስለምገባ ግድ የለህም። አሁን ያቺን ፂምህን እየጎተትክ ቤት ዘግተህ እንደምታወራ መልስ ብራዘር። እንደላምጡት በለኝ። እሺ አይ የምር ሚዩት አድርጎ እስቲ እኮ መልስ። ግድ የለም እኔ ሚዩት ባላደርገው መልስ። ግድ የለም አልገባም። ሚዩት አላደርግም እያለ ነው እንግዲህ ማለት እንዴት እንደምንግባባ አላውቅም። በጣም እኔ በእውነት ትዕግስቴን የሚፈታተን ነገር ነው የምትሰራው ትላለህ። እሺ በአጭሩ አሁን እስቲ ቅድም የመለስኩልህ ግን ምን ነበር? ለዚህ ጥያቄ ምን ብዬ መለስኩልህ? እስቲ አስታውስ። መልስ። ነፍስ አፈር ወደምትሆንበት የት ነው የምታመልጠው? ትልቁ ዳቦ ሊጦ ነው ይላል። አክዬ ተይዘህ መውጫ መግቢያ የለህም። የመለስኩልህን እስቲ ንገረኝ። መውጫ መግቢያ የለህም። የዚህ ሰውዬ የመለስኩልህን ሰምተዋል? የዚህ ሰውዬ ልመልስልህ። እሺ ያ ቅድም ያልከኝን የዚህ ሰውዬ ነፍስ አፈር እንደሆነች ሁሉ የአኬ ነፍስ አሁን አፈር እየሆነች ነው። መልስ። አሁን ይህን መልስ አምጣ ከመጽሐፍ ቅዱስ። ወደ አፈርነት እየተቀየረች ነው አክዬ። ስለዛ የምመልስልህንም እየሰማህ ነው። አሁን ግን በደንብ ስማ። ሳታቋርጥ በደንብ ስማ። አሁን በደንብ አድርጋችሁ ስሙ። ሌሎቻችሁም ኤርሚያስ ባይሰማ ራሱ ገስት ላይ ያላችሁ ፕሮቴስታንት ወንድሞቼ እህቶቼ እና ከታች ያላችሁም ሌሎችም ፕሮቴስታንቶችም ክርስቲያኖችም ወንድም እህቶቼ በደንብ አድርጋችሁ ስሙ። እሺ ሰው ስንመልሰው ነፍስ አፈር ትሆናለች ወይስ አትሆንም? የመጀመሪያው ጥያቄ ሲሆን የምትሆን ከሆነ መሀል ላይ አትግባ። ድምፅህን አታስለኝ፣ ዲስትራክት አታድርገኝ ወንድማችን። አረ ከይቅርታ ጋር ማለት ነው። እሺ ነፍስ አፈር የምትሆንስ ከሆነ የመጽሐፍ ቅዱስ ማስረጃ ተብሏል። አሁን በደንብ አድርጋችሁ ስሙ እንዴት እንደሚመለስ። ኦኬ ነፍስ አፈር ትሆናለች። ወይኔ አባ አንተን በጸበል ሽር ማድረግ ያለብኝ እኮ ስማ። ይኸው እኔ ፊት ለፊት ቁጭ አድርጌው ነፍስ ወደ ክርስቲያን ብትሆን የሰው ልጆች ነፍስ ወደ ላይ እንደምትወጣ ነው። የዚህ ኃጢአተኛ ነፍስ አፈር ትወጣለች ብሎ አኪዬ ደግሞ ሁለተኛ አንተም ነፍስ አፈር ብቻ መልሱን አምጣ። ኧረ ለመልስ ተው
መልስ። እሺ ጎሄድ። ወይኔ አይደለም መልስ ነው። ጥቅስ ጨርስና ጨርሻለሁ በለኝ። አንድ የስራ ልስራ ዝች ጨርሻለሁ። መጽሐፍ ቅዱስ አውራ ልፍቀድልህ አውራ። እዛ ገበያ ሲመጣብህ ትራንስፈር ላድርግ እያልክ ለሰው ትራንስፈር ታደርጋለህ። ስራ ጥሩ ነው ስራ፣ ግን አሁን መልሱን አምጣ ከመጽሐፍ ቅዱስ። ልብ በሉ የቅዳሙ ስራህን እዛ ጨርስና ስጨርስ ንገረኝ። እዛ ገበያ ላይ ላወራ ስጀምር እንትን እያልከኝ ስለሆነ አንዴ እስከዛ ገበያ ላይ ስላለ ገበያውን ጨርስና ከዛ ደግሞ እሰጥሃለሁ። እኔ እስከዛ ላውራ ሚዩት ስላደረከው ማለት ነው። ኦኬ ምንድነው እያለ ያለው? ኦኬ እዚህ የሰውየው ነፍስ አፈር ሆናለች። ጌታ በዚህ ሰውዬ ነፍስ ላይ እንዲህ ዝሙት የሰራው ሰውዬ ነፍስ ላይ ሌላውን በኋላ እናወራለን። የሰውየው ነፍስ አፈር ትሁን እንጂ ለስቃይ ለገሃነመ እሳት ማለት ነው፣ ወይንም ለመንግስተ ሰማያት አትሁን አለ ማ ጌታ። ስለዚህ ምን ትሁን? ገነትም አልገባችም ገሃነምም አልገባችም ይህች ነፍስ። ታዲያ ምንድን ነው የሆነችው? አፈር ነው የሆነችው። ጌታ ደግሞ ሰውን ሲፈጥር ከምድር አፈር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ ስለዚህ እስትንፋሱ በአፍንጫ ያለውን ሰው እግዚአብሔር የፈጠረው ነፍስ እግዚአብሔር ነው የሰጠው፣ ከጌታ ነው የተገኘችው። ስለዚህ ነፍስ ከእግዚአብሔር ስለተገኘች የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ደግሞ ወደ ምድር እንደምትወርድ የሚያውቅ ማን ነው ይላል። አሁን እዚህ ጋር ወደ ምድር ወርዳ አፈር ሆነች ነው ብሎ የሚለው። እኔ ጥያቄ ነፍስ አፈር ትሆናለች ወይ? መጽሐፍ ቅዱስ መረጃ አምጣ እያልኩት ነው። አኬን ማለት ነው። ይሞክር፣ ደውል ወደ ሊቃውንቱ የብሉይ ኪዳን መምህራን ወደ እነሱ ደውል፣ እርዱ ይበላቸው፣ እንደው ከተገኘ ማለት ነው። አሁን ማውራት ትችላለህ። አኬ ክፍት ነው ማይኩ፣ ማውራት ትችላለህ። አኬ ማይክህ ሚዩት ነው። ማነው ማይክ ወጣ? ሄደ ወደ አባቱ ሄደ። አኬ ና ተመልሰ። እንደዚህ እንደ ድሃ ፍታትማ ለብ አድርገው አትሄድም። ናችን ነፍስ ከአፈር ውስጥ ለይተህ ታሳየኛለህ ማለት ነው። ያለ ግድልና ያለ ድርሳን ብላችሁ ስትሉ ነበረ። ተያስኪልሃል እንደዚህ ነው። ተያስኪልሃል እንደዚህ ነው። ና አኬ ና ተመለሰና አይቻለው ና ተመለሰ። ያው ዛሬ ከሁለቱም ቦታ ነው። እዚህም ሰው ታገለግላለህ፣ እዛም ስራ እየሰራ ነው። ስራ ክቡር ነው፣ አይናቅም። እዛ ትራንስፈር ገንዘብ እንደምታደርግ እዚህም ትራንስፈር አድርግልን እንጂ ከእግዚአብሔር ቃል እንደ ዝም ብሎ የቡና ወሬ እንዳናረገው ብዬ ማለት ነው። መረጃ ስጠናክዬ ቤትን ዘግተህ ኮሜንት ዘግተህ እንደማውራት አይደለም። እዚህ ግን ኮሜንት አንዘጋም። ፈሪ ነው ኮሜንት የሚዘጋ ሰው ምንም አይነት ሀሳብ እንዳይሰጥ። እዚያን የሚሳደብ ይሳደብ፣ የሚራገብ ይራገብ። ኤርሚያስንም አኪልንም ከፈለገ ማለት ነው። ባትሳደቡ እንደ ክርስቲያን እንመርጣለን። ግን ደግሞ ምንም ልንረዳቸው አንችልም። ታይ ሜርሲ ምን እያረግሽ ነው? አትዝጉ ኮሜንት። ኦኬ ስለዚህ አኬና ተመልሰ በመድኃኒዓለም ለመጀመሪያ ጊዜ ኤርሚዬ ዘግቼ አይደለም ቼክ እያረኩ ነው እኔ። አንተ ኮሜንት አንዘጋም ስትል አይዶኖ ሳምባዲ ግን ዘግቶታል። ለእኛ ለሞዴሬተሮቹ ብቻ ነው የሚታየው። ዳስ ዋይ ቼክ እያደረግኩ ያለሁት። ኖ ይታያል። እኔ እኮ ይታየኛል። እሺ ኮሜንት እንዴት አይታይም እንዴ? ኮሜንት ክፈቱ እያለ ነበር። ለሞዴሬተር ብቻ ነበር የሚታየው። ኮሜንት ጠፍቷል። የለም ኮሜንት ዝግ ነው። ማን ይዘጋል? ውሸታም እንዳትደረግ ነው። ኦኬ ቼክ እያደረግኩ። ማን ነው ይሄንን ያደረገ? እሺ አንዴ ደግሞ ያው ላወራሽ። ቆይ ማን ነው ይሄንን ያደረገ? የኔ ሞዴሬተሮች ኮሜንት የዘጋችሁ ማን ይሄንን ያደረገ? ኦርቶዶክስ ሞዴሬተሮች ካሉ አስነሳ። ኤርሚ ማቋቋ ኧረ እኔ እንደዛ ነገር የለም። እኔ ለኦርቶዶክስ አምኛቸው አልሰጥም። ቤቴ ላይ ሪፖርት እየመጡ ስለሚያደርጉ አንዴ ቆይ ወንድሞቼ ላውራቸው። ማን ይሄንን ያደረገ? እኔ ጋር ኮሜንት እስካሁን ድረስ ይታየኛል። እስካሁን ድረስ ያለማቋረጥ ኮሜንት ይታየኛል። አንድም ቦታ ላይ አልተቋረጠም። ቅድም ዳጊሻ ሲዘጋው መልሳችሁ ክፈቱ ብዬ ተከፍቷል። ሌላ ሲስተም ካለ አይዶ ነው ወይ ደግሞ ሪፖርት አድርገውት አቢዩዝ አድርገውት ካልሆነ በስተቀር አላውቅም። እኛ ኮሜንት መጻፍ ራሱ አንችልም ነበር። ኤርሚዬ እዚህ ገዝት ላይ ያለ ነው። እኔ እንደውም ማን ሚዩት አድርጎኝ ነው እያልኩ ነበረ። አሁን ሳየው እንግዲህ መስታረገኝ ግን አሁን ሰራ። ፀጉረ ልውጥ ብለን እንዳንል ማንም የለም። አኬንም እናውቀዋለን። እንግዲህ አኬ ሌላ
እንትን አባ ማነው አበምኔቱ ካፈር ውስጥ ወጥተው ምናልባት ሪፖርት አድርገው እንዳይሆን። ለማንኛውም ወደ ጥቅሱ ሄድለት ኤርሚዬ። እሺ ችግር የለም። ያው ታግሰን ነው መቼ ስንትን የምንለው ያው ለህዝቡ ለማሳየት ስለምንፈልግ አሁን ምኑን ታሳየዋለህ? ጥቅሱን ያላሳየ ምኑን ታሳየዋለህ? አኪዬ ጥቅሱን አምጣ። አሁን ደግሞ ላወር እስቲ ኤርሚያስ፣ አሁን እኔ ስመልስ ግን ትሰማኛለህ? ከይቅርታ ጋር አዎ፣ እንዴ በደንብ ያው ቅድም የመለስኩትን ሰምተው ነበረ። እንግዲህ የለም ልስማው በኋላ እናገራለሁ። አሁን ቀጥል። ልስማው ኢማጂን አሁን ቅድም የመለስኩትንም አልሰማሁም ነበር። እሺ ስለዛ ሚዩት አድርገህ በደንብ አድርገህ ስማና ልክ መልሴን ሲጨርስ ደግሞ በመጀመሪያ ምን እንደምትሰጠኝ ኧረ እባክህን አንተ በምን መመለስ እንዳለብኝ አንተ አትነግረኝም። በመጀመሪያ ምን እንደምትሰጠኝ እንዴት መመለስ እንዳለብኝ በመጀመሪያ እግዚአብሔርን ቃል ጠቅስ አምጣ። መልስ ስጠኝ ማለት ትችላለህ። ጥቅሱን አምጣ። አንተ አገልጋይ አይደለህ? የእግዚአብሔርን ቃል አቃለሁ የመጽሐፍ ቅዱስ ክፍል ጥቅስ። ስለዚህ አሁንም እድል አትሰጠኝም ማለት ነው። እስካሁን ድረስ ላወራው የመጽሐፍ ቅዱስ ክፍል አልጠቀስከም። እኔ ጥቅስ ስለዚህ ጥያቄዎችን ሁሉ መልሻለሁ። የመጨረሻው ጥያቄ ደግሞ እያስወራኸኝ አይደለም። ጥቅስ ስጠኝ። ያነሳኸውም የስንክሳር ክፍል ላይ የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ። አሁን ደግሞ ለተሳደብከው ቤተክርስቲያንን በሐሰት ለተሳደብከው ስድብ ደግሞ ሳገባበት በቃ እኔ እዚህን ያህል ካሳቢ እኮ በቂ ነው። ዝም ብዬ እኮ ነው ነፍስ ወደ አፈር የምትመለስበትን የአባትህ ነፍስ ወደ አፈር ተመልሳለች። ፕሮቴስታንቶች ራሱ አስወራው እያሉ ነው። እስቲ እነሱ አፈር እየሆነች ነው። ግን ማንም ይበል እኔ ወዳጅ እስቲ ጸጥ በልና ስማ። እስቲ አሁን ያ ጥቅስ ይቀጥል። መሀል ላይ እንደው ስለፈጠረ እንደው መሀል ላይ እንዳትገባ ከይቅርታ ጋር። ከአሁን በኋላ መሀል ላይ ከገባህ ምን አደርጋለሁ? ዝም ብለህ እንደዚሁ ፕሮቴስታንቶችን እያጨበረበርክ መኖርህ እንድትቀጥል ጥዬ ነው የምወጣው። እሺ ክርስቶስን ነው አጭበርባሪ መሆንህን እዚሁ ተይዛል ብራዘር። አንተም ሌላ የምታወራ አጭበርባሪ ሰው መሆንህን ያለ እግዚአብሔር ቃል ጥቅስ ዝም ብለህ እንደፈለግህ የምታወራ ሰው መሆንህ ተይዛል። ስለዛ በፕሮቴስታንቶች ላይ ቀልድባቸው። በቃ እንግዲህ እኔ ቅድም እኮ መልሻለሁ ለህዝቡ። አሁን እኮ ደግሞ ለአንተ እኮ ነው ህዝቡ እዚህ ምስኪን ፕሮቴስታንት ወንድም እህቶች ላይ በቃ አንተ ገድል እየጠቀስክ ምናምን ነገር ያው ሚስኩት እያደረክ የሌለ ነገር እየጠቀስክ ቀልድባቸው። እንግዲህ እኛ ጋር ደግሞ ኑና መጽሐፍ ዝም ብለህ እኩል አታውራ። በቃ መልካም ጊዜ ይሁንልን። እግዚአብሔር ይድረስልን። አይቻለሁ። በቃ ጌታ ከአንተ ጋር ይሁን። በነገር ሁሉ ይፈውስህ። እንዳትወርድ ትላለች ሜርሲ ጥያቄ ያለን ወዳጃችን ኤርሚ ካልሰማ ምን ወይ ጥቅስ የለኝም ይበል። ቆይ ኦኬ ከኔ ጋር እስቲ አንድ ጊዜ እድል ስጠው በይው። እስቲ ወንድምሽ ከሰማ ከዛ በኋላ አወራለሁ። አንተ የእግዚአብሔር ቃል ማስረጃ ቆይ አንዴ ማን ነው ኤርሚያስ? አንዴ ይኸውልህ የምትሰማ ከሆነ ዝም በልና አሁን ቆይ እያልክ ለመጀመሪያ ጊዜ ሚዩት አደረኩ። አረ ቀልድን ቀጥላ ባለ ሰዎች ሁሉ እንደ ቀልድ ተረትን ቀጥል። ቻው። እስካሁን ሚዩት እንዳደረግህ አትፈልግ። 2 ደቂቃ ናጨርስ። አታመጣትም። ያንተንም ነፍስ እንደዚህ ከአፈር ውስጥ ቀላቀልኳት ማለት ነው። ምክንያቱስ አባትህ ብቻ ሳይሆን ነፍሱ አፈር የሆነው ያኬም ነፍስ አፈር ሆነ። ለምን? መጽሐፍ ቅዱስ መረጃ ስለሌለው። ይሄ መጽሐፍ እንደ ትልቅነቱ ይዋሻል። መጽሐፍቶቻቸው በሙሉ ኦኬ። በዚህ ሐሳብ ላይ 3ቱን ጥያቄ አንዱንም የመጽሐፍ ቅዱስ ጥቅስ ጠቅሶ አልመለሰም። እግዚአብሔር ሰውን